እሺ ቃል ሊቃውንት የኔታ ቡራኬ ድረሰኝ ይፍቱኝ ባርኩኝ። እንደምን ሰነበትሽ ሜላት? ጤና ይስጥልን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እየተከታተልኩ ነበር ትምህርቱን። አይ በጣም ደስ ይላል። እንኳን አገኘሁሽ። በዚሁ ደግሞ ከሁለት ቀን በኋላ በዚህ ደግሞ ተገናኘን ማለት ነው። ተመስገን ነው። አሜን ተመስገን ነው። እንደምናመሻችሁ ሁላችሁም ዲያቆናት ትታዩኛላችሁ። ዋካ እንደምናመሻችሁ ሁላችሁንም። ልበለው ልጠቀመው እና በቃ ግልጽ እያደረግነው እንድንሄድ እኔም ለምሳሌ በዚህ በሶሻል ሚዲያ ላይ አንዳንድ ጊዜ ንስሐ በገንዘብ ይቀየራል የሚሉ ካህናት መጥተዋል። የተለያየ ሀሳቦች ራሱ የሚነሳባቸው ጊዜያቶች ላይ ደርሰናል እና አሁን ምዕመናን ግራ ይጋባሉ። እንደዚህ አይነት ሀሳብን እንዴት ነው አንድ ለማድረግ የሚችሉት? እንዴት ነው መረዳትና ወደ መስመር ማስገባት የሚችሉት? በሌላ በኩል ደግሞ እንደዚህ አይነት ምግባር ይዞ ያሉትን ካህናትን ደግሞ ንስሐ አባት መቀየር አይችልም የሚባል ትምህርት ተነግሮ ደግሞ ተሳቀው የተቀመጡ አሉና ይሄኛውን ሀሳብ ላይ አድምተው እንዲሉት ነበር የፈለግኩት። ቴንታል ተመልሶልኛል። ጥሩ ነው። እንደዛ ከሆነ ምን አለ መሰላችሁ በሰማለው እኔም አሁን ይኸውልህ ንስሐ በገንዘብ ይቀየራል፣ አንተ በቃ ገንዘብ ክፈልና ሂድ ብለው የሚያሰናብቱም ካህናት እንዳሉ ሰምቻለሁ። ምዕመናን ነግረውኛል ለማለት ነው። እንዲህ አይነት ትምህርት የላትም ቤተክርስቲያን። በነገራችን ላይ ምዕመናንም እንዲያውቁት የሚያስፈልገው ትልቁ ነገር እንዲህ አይነት ትምህርት የላትም ቤተክርስቲያን። ክፈልና ሂድ፣ እኔ ጾምላለሁ፣ ክፈልና ሂድ፣ ይህን ለድሆች እሰጥላለሁ የሚባልም ትምህርት የላትም። እርግጥ ነው ገንዘቡን ለመምህረ ንስሐው ሰጥቶ ለነዳያን ሊመጸውትለት ወይም ደግሞ ነዳያኑን ራሳቸውን አግኝቶ እንዲመጸውትለት ማድረግ ይቻላል አሉ። አሁን እኛም ጋር መምህራን አሉ ወደ ደቀ መዛሙርት ምግብነት የሚቀይሩ፣ ለደቀ መዛሙርቱ ምግብ መግዣ ይሁን የቀኖና የተሰጡ ምዕመናን ለደቀ መዛሙርት ምግብ ይግዙ ተብለው መጥተው፣ ያው አንዱ ድሃ ተማሪ አይደል፣ ይግዙ ተብለው መጥተው የገዙልን ሰዎች አውቃለሁ። እንደዚህም የሚያደርጉ አሉ። የሚሻለው በዚህ ዘመን አስቸጋሪም ስለሆነ ሰውና ገንዘብ ከተገናኘ ቶሎ አይላቀቅም። ይገርምሃል። እንደው ደግሞ እኛ ጋር ሲሆን ይከብዳል። የመጀመሪያው ገንዘብ የነበረው ቄስ ይሁዳ ነው እንደምታውቁት። እና ገንዘብና ይሁዳ ተገናኝተው ሳይለያዩ ነው የቀሩት። እዚያው ሞት ነው የለያያቸው። ስለዚህ እኛ ቤት ገንዘብ ሲገባ ቶሎ አይለቀንም እና ባታረጉ ጥሩ ነው። በተለይ ውሉደ ክህነት እዚህ ያላችሁ ሰዎች ከምዕመናን ገንዘባቸውን መቀበል ሳይሆን ነፍሳቸውን መቀበልን እንልመድ። ገንዘባቸውን ለሚገባው ሰው ይስጡ። ቅዱስ ጳውሎስ እንዳለው ቅዱስ ጳውሎስ አስተዋጽኦ ይሰበስብ ነበር። አስተዋጽኦ ይሰበስብና ግን ለሆነ አካል ሰጥቶ ይሰደዋል። ፌቤን ከሆነች ፌቤን ታደርሳለች። በተለይ ለቆሮንቶስና ለኢየሩሳሌም ነዳያን ነበር በአብዛኛው የሚያመጣው። መዋጮ ቢጠይቀው መዋጮ ሲያመጣ ሰብስቦ ሲያመጣ ይልከዋል። በቃ ከደቀ መዛሙርት አንዱ ይልከዋል። ለምዕመናን ያስታውቃቸዋል፣ በገሌ በኩል ደርሶላቸዋል ብሎ ይልክላቸው ነበር። በተለይ በዚህ በቆሮንቶስ በዚህ አካባቢ በኤፌሶን ያሉ ምዕመናን ያዋጡና ይልኩ ነበረ። በኢየሩሳሌም ያሉ ነዳያን ብዙ ጊዜ ይቸገሩ ነበረ፣ በአይሁድ መካከልም ስለሚኖሩ ይህንን ያደርጉ ነበር ሐዋርያትም። ይህን ልታደርጉ ትችላላችሁ፣ ግን እንደዚያ ባለ መንገድ ብናደርገው ምዕመናንንም ከመሰናክል ለማለት ነው። ከዛ ውጭ ከሆነ እንዲህ እያለመጠ እንደው እኛ ሱባኤ እንገባላችኋለን እናንተ ለእኛ በግዙልን የሚሉ ሁሉ እንዳሉ ሰምቼ ነበር። አንድ ቦታ አንድ ጊዜ ገዳም ሄደው ልጆቹ እናንተ ፍየል ወይም ደግሞ በግ ገዝታችሁ አምጡ፣ ከዛ እናንተ ሱባኤ አትገቡም፣ እኛ ሱባኤ እንገባላችኋለን ተብለው የተመለሱ ሰዎች እንዳሉ ሰምቻለሁ ማለት ነው። እኔ ለታመምኩ እሱ መድኃኒት የሚወስድልኝ እኔ ምን ስለሆነ ነው? እንደዚህ አይነት ነገር የለም። ሲጀመርም የታመመ ሰው መድኃኒቱን ራሱ መውሰድ አለበት። በቃ በሽተኛው ነው መድኃኒቱን መውሰድ ያለበት። ግን ምን ይደረጋል መሰላችሁ? እንዲያውም የሚያስጨንቅ ነው መሰጠት ያለበት እና ምን ይላሉ? እንዲያውም ሀብታም በገንዘብ አይቀጣም ይላሉ። በምጽዋት የሚቀጣ ድሃ ነው። የምጽዋት ቀኖና ለመስጠት ለድሃ አይሰጥም፣ ለሀብታም አይሰጥም። ምክንያቱም ለሀብታም ምጽዋት መስጠት ቀላል ነገር ነው እና ሰውነቱ አያስጨንቃል። ወደ እግዚአብሔር መንግስት ለመግባት መጨነቅ ሲሰራ ደስ ብሎት የለ የዚያን ካሳ መክፈል አለበት እና በንስሐ እናስጨንቀዋለን።
ለዚህ ምን እናደርጋለን? ድሃውን መጽውት እንለዋለን፣ ሀብታሙን ደግሞ ጾም ጸልይ እንለዋለን። ጾም ጸሎት ለሀብታም ምን ያህል ጭንቅ እንደሆነ አስቡት። እና ሀብታሙ እንዲጾም እንዲጸልይ ይደረጋል ማለት ነው እንጂ ሁሉም በገንዘብ አይቀጣም። ሁሉም በጾምና በጸሎት አይቀጣም። ሁሉም የተለያየ ቀኖና ሊሰጥ ይችላል። ቅዱስ ኤፍሬምና ቅዱስ ባስልዮስ ያችን ሴት የመንገድ ቀኖና አይደል የሰጧት? ስትሄድ ስትመጣ ቀኖና ነው እኮ የተባለው። እና መንገድም ቀኖና ነው። የሆነ ገዳም ተሳልመሽ ነይ ብሎ መስደድም ቀኖና ነው በራሱ። ገሌን ገላውን እጠቢው፣ ገሌን ልብሱን እጠቢው ብሎ ድሆች መንደር ወስዶ ድሆችን እንዲረዱ ከድሆች ጋር እንዲውሉ እንዲያድሩ ማድረግም እኮ በራሱ ቀኖና ነው። እንዲህ እያደረጉ ቀኖናው ልዩ ልዩ ሊሆን ይችላል፣ ግን ያንን ሰው ሊቀጣ የሚችል ቀኖና መሆን አለበት። መድኃኒት ሁሉ መራራ ነው እንደምታውቁት። ጣፋጭም እንኳን ሆኖ ደስ ብሎን የምንወስደው መድኃኒት የለም። መርፌ ስንወጋ እያመመን ነው። ቀኖናም እንደዚያ ነው መሆን ያለበት። ደዌ አይደል? ደዌ ሰይጣናዊት እኮ ናት ይህች ኃጢአት። ደዌ ሰይጣናዊት ነው የምትባለው። እና ይህን ደዌ ለማራቅ ይህን ማድረግ ይጠበቅብናል። ከዛ ውጭ ከሆነ ግን የንስሐ አባት የማይቀየርበት ምንም አይነት ምክንያት የለም። የሚገባውን አገልግሎት መፈጸም ካልቻለ፣ አሁን እናንተ ችግራችሁ ይህንን አለ ብላችሁ ደግሞ እንዲያው በቃ አይኑ አላማረኝም ብላችሁ ወይም ደግሞ ክርስትና ጠርቸው አልመጣልኝም ብላችሁ እንዳትቀይሩ አሏችሁ። እንዲያው እንደዛ አይደለም ያልኳችሁ። ወደ መዳን የማይመሩን ከሆነና በተደጋጋሚ እንዲያው ለግል ጥቅማቸው ካልሆነ በስተቀር እንደው የማይፈልጉን አለ አይደል ችላ የሚሉን፣ እንደዛ ከሆነ ወደሚፈልጉን ወደሚጠብቁን ራስን ማስጠጋት ግድ ነው። ነግሬያቸዋለሁ። ነገረ ድህነትን ሊፈጽሙልን የተሾሙ ናቸው እነዚህ ማለት ነው። እሳት ውስጥ ብንጨመር እንደ ገብርኤል ፈጥነው የሚደርሱልን መሆን አለባቸው። አለበለዚያ ደግሞ መምህረ ንስሐ ማለት ለእናንተ በሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ እንዳለችው ተክል ናችሁ። እናንተ ሉቃስ 13:6 ላይ ያለችውን የወይን ዛፍ ታውቃታላችሁ። ፍሬ እንድታፈራ ባለቤቷ ይጠብቃታል፣ ግን ደግሞ ፍሬ አላገኘችም። ፍሬ ባለማስገኘቷ ምክንያት ትቆረጥ ተብሎ ከባለቤቱ ተወስኗል። ግን ጠባቂዎቹ ምን ያህል ተረባርበው ለአንድ ዓመት እንዳቆዩት ተመልከቱ። ያ ማለት 1 ዓመት ተረባርበው ያቆዩት መምህረ ንስሐና ውቃቢ መልአክ ወይም ጠባቂ መልአክ የሚባለው ማለት ነው። እነዚህ ሁለቱ ናቸው። ለመኑላት። ህድጋ እግዚኦ ሀሪፈኒ እስከ ከሪ መሬት ወይ ድኳት አይትያ እባክህ የዘንድሮን ተዋት፣ ምናልባት ለከርሞ ብታፈራ ብለው ለምነው ያስቀሯት እነሱ ናቸው። እና መምህረ ንስሐ ማለት ለእናንተ እንደዚህ ነው። ለምኖ እንዲህ የሚያስደርግ ምህረትን ይር የግድ አይደለም። እግዚአብሔር ይስጥል። እግዚአብሔር አምላክ ያክብርልን፣ ቃለ ሕይወት ያሰማልን። መምህራችን እንግዲህ ዛሬ ነፃ ነኝ አብሬያችሁ አለው ውጣ እስካልከኝ ድረስ ብለውኛልና እኛ ደግሞ አብረን ነው የምናድረው ብለናል። የሕይወትን ቃል ያሰማልን። ከስር እየተከታተላችሁ ያላችሁ ቤተሰቦቻችን ዛሬ በዚህ መርሃ ግብር ውስጥ ዝማሬዎች ይኖሩናል። የሊቃውንት ጥያቄ ከምዕመናንም እያስገባን ጥያቄ አለ። በመሀል ግን ለነፍስም ለስጋም የሚጠቅመን አንድ ትልቅ ነገር አለ። እሱን ደግሞ ለማስተዋወቅ መምህራችን ሜላት በመካከላችን ተገኝታለች። አርቲስት ሜላት እንግዲህ አብረን በነበርንበት ቆይታም አብረን ነበረን። እድሉን ለእሷ እንስጣትና ሃኖስም ዝማሬ በመሀል እየዘመረልን እነ ክርስቶፈሮስም ለሚቀጥለው ጠንካራ ጥያቄ እየተዘጋጁ፣ በመሀል ግን አካውንት የሚለቀቅም ይኖራል። በጎ ፈቃደኛ የሆናችሁ እንድትገቡ እናደርጋለን። ሜሉ ይኸው ሊቀ ሊቃውንትን አግኛቸው። እንኳን ደህና መጣሽ። እሺ ሊቀ ሊቃውንት የኔታ ቡራኬ ድረሰኝ ፍትኝ ባርኩኝ። እንደምን ሰነበትሽ ሜላት? ጤና ይስጥልን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እየተከታተልኩ ነበር ትምህርቱን። አይ በጣም ደስ ይላል። እንኳን አገኘሁሽ። በዚሁ ደግሞ ከ2 ቀን በኋላ በዚህ ደግሞ ተገናኘን ማለት ነው። ተመስገን ነው። አሜን ተመስገን ነው። እንደምናመሻችሁ ሁላችሁም ዲያቆናት ትታዩኛላችሁ። ዋካ እንደምናመሻችሁ ሁላችሁ ነው። ሜልዬ ቀጥይ፣ ሀሳብሽን አስተላልፊ። ክርስቶፈር ሜሉ እንዴት አለሽ? አሁን የኔን ስም ጥሪ ብትባል አጠራም። ለዛ ነው አችልበትም። ለምን ክርስቶፈር አይውላ አላልኩም። ሜሉ እንዴት ነው? በረታሽ? ተሻለሽ? ተሻለኝ። ያው ዛሬ ደህና ሆንኩኝ። እስከ ዛሬ አልወጣሁም፣ ተኝቼ ነበር እና ረፍት ነው የሚፈልገው የኔ በሽታ። ዛሬ ደህና ነኝ በጣም እግዚአብሔር ይመስገን።
አሜን። ቃጤ በቃ እሺ ምንድነው ያው አሁን ላይ እንገባለን። 3 ቀን ሆነን በራብ ለተጎዱ ወገኖቻችን ብር እያሰባሰብን ነው ከሁሉም ሀገራት እና ብትችሉ እኔ ቤት ደግሞ ብትመጡ የሆነ ሰዓት ላይ ሊቀ ሊቃውንትም ቢመጡልኝ ደስ ይለኛል እና እሱን ለማስተላለፍ ነው ከይቅርታ ጋር ካላስቸገርኳችሁ። እሺ ሜሉ እግዚአብሔር ይስጥልን። ግብረ ከሰናይ ቀደም ጥያቄ እሳቸው ልጠይቅ ፈልጌ ነው ስላሉ ምናልባት ጥያቄያቸውን ማቅረብ ይችላሉ። አዳምሻ እግዚአብሔር ይስጥልኝ። ደስ ይለኛል። ክርስቶፎሮስ ቤት እየመሩ እንደዚሁ እያወራን እየተነጋገርን እንቀጥላለን። በፈለጉበት ሰዓት ማይክ ማንሳት ይችላሉ። ግብረሰናይ ይቀጥሉ። ያው የኔታ ስለመጡ ጥያቄዎትን ያቀርቡ። ግብረ ከሰናይ ነው፣ ግብረ ሰናይ ሳይሆን ግብረ ከሰናይ ነው። እሺ አመሰግናለሁ። የንታ ሊቀ ሊቃውንት የአራቱ ጉባኤያትን የባህር ዳር ሀገረ ስብከት ዋና አባታችን ስላገኘው እሳቸውን ለማናገር እድሉ ስለተሰጠኝ እዚህም ስለገባው በጣም በመድኃኔዓለምና በእመቤታችን ስም አመሰግናለሁ። ምንድነው ጠቅልል አድርጌ ነው የማቀርበውና አንደኛ ይሄ ሶሻል ሚዲያ ኦንላይን ይሄ ምንድነው ቤተክርስቲያን የምትጠቀማቸውን ነገር እንደው የሚያወዛግቡ ነገሮች አሉና እንደው ተለይቶስ ነው የሶሻል ሚዲያ በጎ ነገር አሁን ለምሳሌ መንፈሳዊ ጋብቻ፣ ዓለማዊ ጋብቻ በዚህ በሚዲያ ላይ በኦንላይን ይሰራጫልና አንዳንድ ቦታዎች ደግሞ መንፈሳዊ ጋብቻ እናጋባለን ሳይሆን እናገናኛለን ብለው በኦንላይን የሚገናኙ እህትና ወንድሞች አሉና ዲያቆን ውጭ ካለች እህታችን ወይም እንደዚህ አይነት ጋብቻ ቢፈጽም በስርዓቱ ወደ ቤተክርስቲያን ወደ ንስሐ አባት ሄዶ በኦንላይን በቲክቶክ እንዲህ አይነት ነገር ተገናኝተው ወደ ንስሐ አባታቸው ቢሄዱ በመንፈሳዊ ነገር ተገናኝተው ራሳቸው አውርተው አሁን ይሄ መንፈሳዊ ጋብቻ እናገናኛለን የሚል ርዕስ አለው። ከዚያ ግን ሁለቱ ይገናኛሉ በኦንላይን ጋብቻው በዚህ ነገር ቢሄድ ችግር ያመጣል አያመጣም ነው አንደኛው ጥያቄ። ሁለተኛ ደግሞ ቤተክርስቲያን እንዲህ የሚያወዛገቡ ሃይማኖትን ህዝብን ኦርቶዶክስን የሚከፋፍሉ ነገሮች አሉና እንደው ቤተክርስቲያንስ ቀድማ ለዚህ እንደው ህዝብን ኦርቶዶክስን ሰስ የሚያባላ ሊቃውንቱን ከሊቃውንት ጋራ ሌላውን ከሌላው ጋር የሚያናጭ የሚያጋጭ ነገር ስላለ እንደው ቤተክርስቲያን እንደው እናንተ ያላችሁ አባቶች እንደው ዝም የሚባልበት ለምንድን ነው መግለጫ የማይሰጥበት የሚል ሐሳብ ነው አጠራር የማቀርበው። አመሰግናለሁ። እሺ መልሱን ይጠብቁ። በቀጥታ ወደ አባታችን እንሄዳለን። መልካም ጠያቂያችን እናመሰግናለን። ክብር ይስጥልን። በዚህ ይሄ ሶሻል ሚዲያ አንድ መድረክ ነው። በሚገባ ከተጠቀምንበት እንደ አንድ አውደ ምሕረት ልንጠቀምበት የምንችለው ነው። እያየንም ነው። ያው ብዙ ነፍሳት በዚህ መረብነት ተጠምደው ወደ ክርስቶስ መንግስት መግባት ችለዋልና እውነተኛውን የእግዚአብሔርን ቃል ማግኘት የማይችሉ በተለያየ ምክንያት አውደ ምሕረት ላይ መጥተው መማር የማይችሉ በርቀት ሀገር በልዩ ልዩ ምክንያት መምጣት የማይችሉ እዚህ ቦታ ግን መጥተው ቃል እግዚአብሔር ማግኘት የቻሉ በጣም ብዙዎች ናቸው። ክርስቶስን በምኩራብም ያገኙት አሉ አይደል? ክርስቶስን በጥብርያዶስ ባህር ዳርቻ ላይ አሳ አበርክቶ ሲያበላ ያገኙትም አሉ። ለምሳሌ ኃጢአተኛዋ ሴት ማርያም ያገኘችው ጌታን ስምዖን ቤት ተቀምጦ ነው። ልክ እንደዚህ እግዚአብሔርን ቀርቦ ሳለም የጠሩት አሉ፣ ርቆ ሳለም ደግሞ እንዲሁ የጠሩት ያገኙት ስላሉ የትኛውም ቦታ ላይ ሊገኝ ይችላል እና በዚያ መንገድ እግዚአብሔርን አገኝተው ወደ ቤቱ የመጡ ሰዎች ካሉ ይሄንን በጣም እያመሰገን ነው። እድሉን እንድንጠቀምበት እንዲሁ እያሳሰብኩ ጋብቻንም በተመለከተ መልካም አጋጣሚዎች በተለያየ አጋጣሚ ይገኛሉ። መልአኩ ቅዱስ ገብርኤል እመቤታችንን ለመጀመሪያ ጊዜ ያበሰራት ከውሃ ምንጭ አጠገብ ነው እንላለን። ከውሃ ምንጭ አጠገብ አገኛት፣ ብስራት ነገራት። ብስራተ መልአክን የሰማችው ከነቃማይ አጠገብ ነው እንላለን። ይህም ዛሬ ናዝሬትን ኢየሩሳሌምን የጎበኘ ሰው ሁሉ
እመቤታችን ቃለ ቅዱስ ገብርኤል የመላኩን ቃል ለመጀመሪያ ጊዜ የሰማችበት ቦታ የውሃው ምንጩ ዛሬ የለም ደርቋል፣ ይጎበኛል። ከዚያ ቀጥሎ ወደ ዮሴፍ ቤት ነው የሚኬደው። የዮሴፍ ቤት ተብሎ የሚጎበኘው ደግሞ የግሪኮች ቤተክርስቲያን መሰለኝ ካልተሳሳትኩ ስም አንድ ቤተክርስቲያን አለ። እዛ ላይ እንሄዳለን፣ እንጎበኝ። ቀጥሎ የዮሴፍ ቤት ላይ ነው ሁለተኛ ያገኛት። ሶስተኛ ግን ቤተ መቅደስ ላይ ነው። የመጨረሻው ይኩነን ያለችው ቤተ መቅደሱ ላይ ነው። አሁን ምን ልላችሁ ፈልጌ ይመስላችሁ ያን ሁሉ ታሪክ የዘረዘርኩት? የትኛውን ቦታ ላይ ልናገኛት እንችላለን? ሚስት የምትሆነውን ሴት ወይም ባል የሚሆነውን ወንድ የትም ቦታ ላይ ልናገኘው እንችላለን። ለምሳሌ ሙሴ እና ያዕቆብ ሚስቶቻቸውን ያገኙት ከውሃ ምንጭ አጠገብ ነው አይደል? ውሃ ሊቀዱ የመጡ ሴቶችን ነው ያጩት ሁለቱም፣ ሙሴም ያዕቆብ ማለት ነው። እና እንዲያውም ተፈሮ በነቃማይ ነው ይላሉ ሊቃውንቱ። ለጥምቀት ምሳሌ አድርገውታል። ያንን ከውሃ ዳር ነው የታጩት እነዚያ። ስላሴም ነፍሳትን የሚያጩት ወይም በልጅነት የሚዋሃዷት አንዲትን ነፍስ በውሃ ነው። ከዚህ ጋር አያይዘው በጥምቀት ምሳሌ አድርገውታል። ይሄን ያነሳሁት ለምንድን ነው? የትኛውም ቦታ ላይ ሰው ሚስት ሊያገኝ ይችላል፣ ባል ልታገኝ ትችላለች። እንደዛ ከሆነ አሁን እናገናኛለን ብሎ እንደ አንድ የስራ ዘርፍ በአባቶቻችን ዘንድ የተለመደ አይደለም። በቤተክርስቲያን ስርዓትም አጋቢ የሚባሉ ዳኞች አሉ፣ መልእክተኞችም አሉ። ለጋብቻ የሚጠይቁ ሂደው ገሌን ጠይቅልኝ ተብለው ደብዳቤ የሚያደርሱ በቃል የሚያደርሱ ሰዎች ሊኖሩ ይችላሉ። ከዚያ ያለፈው ነገር ያው እና ሰው የወደደው ነገር ነው የሚሆነው። እሱም ባታደርጉ መልካም ነው። የለምም እንዲህ አይነት ጋብቻ የሚለው ገበያ ላይ የሚገኝ ጋብቻ የለም። ሲጀምር ጋብቻ በእግዚአብሔር ፈቃድ ሊሆን የሚችል ጉዳይ እንደመሆኑ መጠን አይታው ወዳው ሊያደርጉት የሚገባ ነገር ነው። አለቃ ለማ በመጽሐፈ ትዝታ የሚያነሱት ነገር አላቸው። ሚስት የድሮ ሰዎችን የመርሰያዘንንም ታሪክ ስታነቡ፣ መርሰያዘን ወልደ ቂርቆስም ታሪክ ስታነቡ የድሮ ሰዎች እንዴት እንደሚገናኙ እንዴት እንደሚጋቡ የምትወስዱት ታሪክ አለ። በቃ የሆነ ዘመድ ይመጣል፣ እንዲያው ይች ልጅ ለገሌ ብትሆን ብሎ ያጫል። እንግዲህ እንግዳ ይመጣና እዚህ ሲበላ ሲጠጣ ይቆያል፣ ያጫል። ከዛ በኋላ እንዴት ነው ይች ልጅ ለገሌ ብትሆን ይላል። በነገራችን ላይ እቴጌ ምንትዋብን በጎንደር ታሪክ የማያውቅ የለም። እቴጌ ምንትዋብ በጣም የተወደደች ሴት ናት። በጎንደር ነገስታት ታሪክ ምንትዋብ የተገኘችው ንጉሱ ታሞ አደን በሄደበት ታመመ። ግን ያው በዚያ ዘመን ሚዲያ የለ፣ ንጉሱ መሆኑን ማን ያውቃል? የሆነ ሰው ታመመ ብላ አምጥታ ቤቷ አስታመመችው። አንዲት እናት ቤቷ አስገባችው እና ልጇን ወጣት ልጅ አለቻት። ያችን ልጅ በውሃ ቅጅለት፣ እግሩን ጠቢው ታሟል፣ ውሃ ሙጭለት እያለች እየወጣች እየወረደች አስታመመችው ማለት ነው። ማን ነው? አፄ በካፋን። የበካፋ ነች አይደል? የበካፋ ሚስት ነች። ከዛ አስታመመችው። አፄ በካፋ መሆኑን አያውቁም እነሱ። አደን የመጣ አንድ ሰው ነው በቃ እያስታመሙ ያሉት በእነሱ ቤት። ለካ ንጉሱ ነበር፣ የጎንደሩ ንጉስ ነው። በኋላ ከዳነ በኋላ ተመልሶ ሄደ ወደ ቤቱ። አላገባም ኖሮ ንጉሱ ወዲያውኑ መልእክተኛ ተላከና ያችን ሴት አጭቷ ገባት ማለት ያችን ልጅ ምንትዋብ በዛ መንገድ ነው የቤተ መንግስት ሰው የሆነችው እንጂ የገበሬ ልጅ ናት። የቋራ ገበሬ ልጅ። ቋራ ድረስ የሄደው ንጉሱ ላደን ነበር የሄደው። እና ለዚህ ነው ሚስት የትም ቦታ ልትገኝ ትችላለች ያልኳችሁም ለዚህ ነው። ተመልከቱት። እንደዚህ አይነት አጋጣሚዎች ለባል ለሚስት ሊያበቁ ይችላሉ። ከዛ ውጭ ሆኖ ግን ገበያ ላይ ገዝቼ ላግባ ብሎ ማግባት ደግሞ ለትዳር የቅድስናውን ያሰጠዋል። እና ከዚህ አንጻር ባታደርጉት መልካም ነው ያልኳችሁ ከዚህ የተነሳ ነው። ከዛ በኋላ ወደ ቤተክርስቲያን ነው የሚሄደው። ልክ ቅድም እንደነገርኳችሁ እመቤታችን ብስራተ መላክን ከነቃማ ያጠገብ ሰማች። ወስዳ ግን የታደረሰችው ቤተ መቅደስ አደረሰችው። ተመልከቱት። ይኩነኒ የተፈጸመው ምስጢረ ስጋዌ እውን የሆነው እና የተፈጸመው ቤተ መቅደሱ በር ላይ ነው። ስለዚህ ጋብቻ የትም ቦታ ስምምነት ሊፈጸም ይችላል። ባልና ሚስት ሁለቱ ሊነጋገሩ ይችላሉ። ቃል ለቃል ተጫወቶ ወደ ቤተ እግዚአብሔር ይመጣሉ ማለት ነው። እግዚአብሔር ሲፈቅድ በዛው በእግዚአብሔር ቤት ደግሞ ቃል ተጋብተው በክርስቶስ ፊት በታቦቱ ፊት ይመለሳሉ ማለት ነው። በነገራችን ላይ የሁለቱን አንድነት የሚፈጽመው ቁርባኑ ነው። ቅዱስ ቁርባን መለኮት የተዋህደው ነፍስ የተለየው ነው። መለኮት ከስጋ፣ ስጋ ከመለኮት ያልተለያዩበት ምስጢር ነው።
እና መለኮት ከትስብእት ስጋም ከመለኮት እንዳልተለየ ሁሉ ባል ከሚስቱ ሚስትም ከባሉ አትለይም። ከዚያ በኋላ ይሄንን አንድነት የሚያመጣው ቅዱስ ቁርባን ነው፣ ወይም ምስጢረ ቁርባን ምስጢረ ተዋህዶን ያመጣል። ምስጢረ ተዋህዶ አለበት። ምስጢረ ተዋህዶ ደግሞ ቅዱስ ቁርባን ያለው ምስጢረ ተዋህዶ የባልና የምስጢር ምስጢረ ተዋህዶ ያጸናዋል። በባልና በሚስት መካከል ተዋህዷል። ያውም ቀላል የሚባል ተዋህዶ አይደለም። ቅዱስ ጳውሎስ ያደነቀው ተዋህዶ ነው። ኤፌሶን ምዕራፍ 5:32 ተመልከቱ። በጣም ነው ያደነቀው። ይህ ምስጢር ያለ ጥርጥር ታላቅ ነው ብሎ ነው ያደነቀው። እብልን ከዝንቱ ምስጢር አብይ ነው የሚለው። ይህ ምስጢር ታላቅ ነው ብሎ በጣም ያደነቀው ምስጢር፣ የተገረመበት ምስጢር የባልና የሚስት ተዋህዶ ነው። ለምን መሰላቸው የተደነቀበት? በኋላ ደግሞ ወደ ነገረ ድኅነት ሲመጣ የክርስቶስና የቤተክርስቲያን ምሳሌ ሆኖ ተቀምጧል። ክርስቶስና ቤተክርስቲያን የተመሰሉበት፣ ክርስቶስና ቤተክርስቲያን የተገለጡበት ይህ ታላቅ የባልና የሚስት ምስጢር እንዴት ድንቅ ነው በእውነት! ይህን ድንቅ የሆነው ምስጢር እንደ ቀላል ነገር እንደ ሜዳ ላይ መፈጸም፣ እንደ ቀላል ነገር በማንም ተራ ቦታ ላይ መፈጸም አይገባም። በእውነት ክርስቲያኖች ራሳችሁን አክብሩ። ክርስቶስ አክብሮታል ሰውነታችሁን፣ እናንተም ለራሳችሁ ክብር ስጡ። ይህንን ነው የምመክራችሁ በዋናነት። ገበያ ላይ ግን አትግዙ ነው። እኔ አሁን ምን እንጂ ውጭ ሀገር ያለች ሴት በቃ ቃል ለቃል ተጫዋውቶ ዘመኑ ጥሩ ነው፣ ፊት ለፊትም ተያይቶ በአካል ባይገናኙ ፊት ለፊትም ተያይቶ ሊተጫጩ ይችላሉ። የተሻለ ኑሮ ታኖረኛለች ብሎ አስቦ ሊያደርገው አይገባም በፍጹም። እግዚአብሔርን አምኖ የተሻለ ሕይወት ይሰጠኛል፣ የተሻለ ሕይወትን መኖር ነው። ምክንያቱም ደስታ በክርስቶስ ነው፣ በገንዘብ አይደለም። የተሻለ ኑሮ የምንለው ግን በልቶ ጠጥቶ መኖር ነው፣ መኪና ነድቶ መኖር ነው። ያው ይሄ በጎማ ሲንከባለሉ መኖር ነው። ሾ ቢወጋው የሚነፍስ ጎማ እኛን እንዳልሆነ ያደርገናል። እና የተሻለ ህይወት መኖር እንጂ የተሻለ ኑሮ መኖርን አትምረጡ። ለአንድ ክርስቲያን የሚገባው ነገር እሱ ስለሆነ ነው። ይሄ ይመስለኛል ጠያቂያችን የጠየቁን ግብረ ከሰናይ። ከዚያ ሲቀጥል ግን ያነሱት ምንድን ነው እንደው አንዳንድ ነገሮች ላይ ወቅታዊ ጉዳዮችን ለማለት ይመስለኛል እንደገባኝ ከሆነ መግለጫ መስጠት የማይቻለው ለምንድን ነው የሚል ነው ያነሱት። ያው ቤተክርስቲያን እንደምታውቁት እንትን አለው ምንድን ነው እኛ ልናከብራቸው የሚገቡ ቅደም ተከተሎች አሉ። ያ ማለት ምንድን ሃይራርኪ የምንለው ነገር አለ አይደል? ሃይራርኪ አለን። እያንዳንዱ ልናከብረው የሚገባ ኞችን ሰምተን ታች ያለን የምንናገርበት ጊዜ አለ። ግን አንዳንዴ ደግሞ ታች ያለኖቹ የላይኞቹን ትዕግስት በምን ምክንያት እንደታገሱ ሳናውቅ የምንናገርበትም ጊዜ አለ። ያው አለቅን ለማለት ማለት ነው። መቼስ እግራችንን ጉንዳን ቢነክሰን እጅ እዛ እስከሚደርስ ድረስ አላዳርሰን ብለው እግራችንን እናነሳለን እና ሁለቱ መሀል ላይ ይገናኛሉ ማለት ነው። አሁን ተመልከቱት። ጉንዳኑ መንቀል የሚችል እጅ ነው። ጉንዳኑ መንቀል የሚችል ማስወገድ የሚችል እጅ ነው። ግን እጅ እዛ እስከሚደርስ ጉንዳን ብዙ ይጠቀማል፣ እግር ደግሞ ይጎዳል። ስለዚህ ምን ያደርጋል ማለት ነው? እግር ብድግ ይልና ወደ እጅ ይቀርባል ማለት ነው። መሀል ላይ ይገናኛል እና አንዳንዴ እኛ ታች ሆነን ሳለ ለሊቃነ ጳጳሳቱ ማመልከቻ አግብተን እናውቃለን። ለምን ዝም ትሉናላችሁ? ስናልቅ አልሰማ ብላችሁ ነው ወይ? ባካችሁ ስሙን የምንልበት ጊዜ አለ። እንደው እግርም ብንሆን ጉዳታችንን መቼስ እኛ ነው የምናውቀው አይደል? ለታችሁ ያለን ስንጎዳ ያለ እናንተ ጉንዳኑን ሊነቅልን የሚችል የለምና ስሙን ኑ ንቀሉልን ነው ጩኸቱ። እንደዚያ ነው። ሆኖም ግን አንዳንዴ መግለጫ ማይሰጠው ምንም አይለው በልዩ ልዩ ምክንያት ሊሆን ይችላል። እንዳልኳችሁ ግን ልዩ ልዩ ምክንያት ከሚባለው መካከል ፍርሃትም ሊኖርበት ይችላል፣ ራስ ወዳድነትም ሊኖርበት ይችላል፣ ኃላፊነት መርሳትም ሊኖርበት ይችላል። እያንዳንዱን ነገር የየራሱ አጀንዳ አለው እና እያንዳንዱን አንስተን እስካላየነው ድረስ ምን ሆነው ነው ዝም ያሉት የሚለውን ነገር ልናውቀው አንችልም። ግን እኒህንም ነገሮች ያካተተ ሊሆን ይችላል የሚለውን እንድትይዙልኝ እፈልጋለሁ። እግዚአብሔር አምላክ ያክብርልን፣ እግዚአብሔር አምላክ ይስጥልን። መልሱ ተመልሷል። ስለዚህ እናመሰግናለን። መልካም ክርስቶፈረስ እርስዎ ይቀጥሉ። አሁን በነገራችን ላይ በቤተክርስቲያን ጉዳይ ምንም አይነት ድርድር የለም። ይሄ የምናስታምመው ነገር የለም። ቤተክርስቲያን የምትመልሰው መልስ መልሷ ነው።
ከዚህ ውጭ እወጣለሁ የሚል ሰው ካለ ከቤተክርስቲያን ስርዓት ውጭ መሆኑ ያው ይሄ በጣም የታመነ መሆኑን ልናውቅ ይገባል። ከስር ያላችሁ በጣም ብዙ ነገር እየተማራችሁበት እየተጠቀማችሁበት ነው ብዬ አስባለሁ። በቀጥታ አሁን የምንሄደው ወደ ክርስቶፎረስ ከበድ ያለ ጥያቄዎች እንገባለን ማለት ነው። ይቀጥሉ ክርስቶፎረስ። ቁጥር እየጻፉ ስለሆነ ግን አዳመሻ ገብተው ቢጠይቁ ወይም ደግሞ ኮሜንት ላይ ጽፈው ምናልባት እነማን ብናቀርብ እያሰብኩኝ ትንሽ ሰልፊሽ የሆነ እንዳይመስላቸው። እነማን ናቸው? የኔታ ቃልህን ያሰማልን። ጥሩ አድርገው ነው ያብራሩት። እነማንን ነው መሚገባልክ አሁን የሚካኤል የሚል እንትን አንድ ቁጥር እስቲ የተጻፈ እያየው ነው እንትን ለማድረግ ነው። ቆይ አንዳንድም የምንማርበት ጉዳይ መነሳት አለበት አይደለ? መምህራችን አስቸግረን እስከመጣን ድረስ በጣም ብዙ ሰው ነው ገስት ላይ ያለው፣ ግን ሼፕ እያስያዝ ነው እንድንሄድ የሆነ መሰረታዊ የሆኑ ጥያቄዎችም እየጠየቅን ከስርዓት አንጻርም እያስገባን እንሄድ። ለምሳሌ አሁን እኔ ክርስቶፎረስ ማወቅ የምፈልገው አንድ ነገር አለ። ብዙ ጊዜ እርስዎንም ያጋጥሞታል ብዬ አስባለሁ። ንስሐ አባት ጋር ንስሐ ከገቡ በኋላ ወደ ቅዱስ ቁርባን ሊመጡ ሲሉ ለቅዱስ ቁርባኑ ዝግጁ አይደሉም የሚል አይነት መልስ የሚሰጡ ሰዎች አሉ። መምህራን፣ ካህናት አባቶች አሉና ንስሐ ገብቼ ቀኖናዬን ከጨረስኩ በኋላ ወደ ቅዱስ ቁርባን ልመጣ ስል አይ ጊዜው አይደለም ይሉኛል። በቤተ ክርስቲያን ትምህርት ደግሞ ያለ ቅዱስ ቁርባን ንስሐ ብቻ የኃጢአት ስርየት ያስገኛል ወይ የሚል ጥያቄም ተነስቷል እና ይሄ መሰረታዊ ጥያቄ ይመስለኛል። ይህንን እንደው አያይዘው ቢመልሱልን። ያለ ቅዱስ ስጋውና ደሙ ንስሐ ብቻ መግባት የኃጢአት ስርየት ሙሉ ያደርገዋል ወይ? ቤተክርስቲያናችን ይህን ትምህርት እንዴት ትሰጣለች? ከምንስ አንጻር ነው ንስሐ ገብቶ ቀኖናውን ጨርሶ ወደ ቅዱስ ስጋውና ደሙ ለመቅረብ የተዘጋጀ ሰው ዘግይ ተብሎ የሚታዘዘው? ይህ የቤተክርስቲያን ስርዓት ነው የሚለውንም ብናውቅ ደስ ይለኛል። ክርስቶፎረስዬ አይመጣሉትም እንደዚህ አይነት ጥያቄ እርሶ ጋር? ብዙ ጊዜ የሚነሳ ነው። የሄዱበት ቆንጆ ጥያቄ ነው። አዳምሽ ይቀጥሉ የኔታ። ምንድነው የተፈጠረው ጎበስ? እሺ በደንብ ሼር አድርጉት እባካችሁ። እሺ ቤተሰቦች ክርስቶፎረስ ተመልሰው ይግቡ። አንዴ ገስት ላይ ያላችሁ ቤተሰቦቻችን አንዴ ውረዱ፣ ከይቅርታ ጋር መምህራን እንዲልኩ ለማድረግ አንዴ ውረዱ። በጣም ሼር አድርጉት። እሺ ቤተሰቦች። ወይ ጌታ ሆይ መምህር አየሩን አንሳፈፉን እኮ እንዴ! እንግዲህ አንተ ቪዲዮውን ስታበራ ነው እኮ ዝርገፍ ያረቀ። አረ እንዴ እኔ ቆየው እኮ ቪዲዮ ካበራው መች ዘብቻ መጀመሪያ ፖዝ አይ እኔ ወደ ሰፊት ከኔ መስሎኝ ነው እንጂ እኮ ፖዝ ነበር መምህር። አረ እኔ ቁጭ ብዬ እኮ እየጻፍኩ ነው ያለሁትኝ መምህርዬ። የኔታን ሳባቸው እኔ ያለው አሉ እሳቸውም አሉ ገብተዋል። አይ እንኳን እኔ ብቻ ወደኩ። እኔ ብቻ በወድቅ ኖሮ የገጠር ሰው ወጦ ቀረ ትሉኝ ነበር። ተመስገን ጌታዬ። አብረን ኔታ መምራችንማ ተከትለን ነው። እኛ ጮፌ የሆነን የንታ ከላይ ነው የሆኑ ቀድሜ ሊወጡ። አረ መምህርን በትልቁ አድርጓቸው። ክርስቶፎረስ ምንም መቆጣጠር አልቻልኩም ስልኬን እና እርሶም ይደጉ ከፍ ይበሉ ወይ መምህር ዋከ ብርሃንን ከፍ ያርጉልኝ። ቪዲዮ ስለሆንክ እንደዛ ሆነ። ነው አሪፍ። እሺ ይሁን። እሺ ስልኬን መቆጣጠር ከአቅሜ በላይ ሆኗ። ምንም እየታዘዘኝ አይደለም። መምህርዬ ጥያቄውን ሰምተውታል ብዬ አስባለሁ። እንግዲህ ይቅር ይበሉ። እሺ ይቀጥሉ። እሺ ይቀጥሉ መምህር። በመሰረቱ ሜላት ወጣለች መሰላል። አዎ ሜላት ወጣለች። አዎ በነገራችን ላይ ያው ከመንግስትም የመጣ አንድ ትእዛዝ አለ። እንግዲህ በኋላ እናገራለን። ይቀጥሉ መምህርዬ። ጥሩ። ሜላትም ያነሳችው ሀሳብ ጥሩ ነበረ። እኔም ጥሩ ነው ያሰብሽው ብዬ ሀሳብ ለመስጠት ብቻ ያህል ነው።
ሌላ ልለው የምችለው ነገር የለም። ወደ ተጠየቀው ጥያቄ ልሂድ። ወደ ተጠየቀው ጥያቄ ስገባ ምንድነው አንድ ሰው ሐኪም ቤት ትሄዳለህ፣ ትመረመራለህ። ያው ኃጢአት ራሷ ደዌ ስለሆነች ቅዱስ ቁርባንም መድኃኒት ስለሆነ ካህንም ሐኪም ስለሆነ ባለመድኃኒት ነው የምንለው ካህኑን። ባለመድኃኒት እንደመሆኑ መጠን ያው ይህን ምሳሌ ብዙ ጊዜ ስለምጠቀመው ከዚህ ጋር የተያያዘ መሆኑን እንድታውቁልኝ ነው። ይህንን ካደረገ አንድ ሰው ታሞ ሐኪም ቤት ከወሰድከው በኋላ ይመረምረዋል። መድኃኒቱ በሽታውን ያውቀዋል። በተለያየ መመርመሪያ መንገድ ተጠቅሞ በሽታውን ሊያውቀው ይችላል። ግን መድኃኒት ለመውሰድ አቅም የለውም ተብሎ ቢተው ያ ሰው ይድናል ወይስ አይድንም የሚለውን ነገር ብናነሳ መልሶ አንድ ነው፣ አይድንም ነው አይደል? መድኃኒቱን ካልወሰደ አይድንም። ስለተመረመረ ብቻ ሐኪም ቤት ስለደረሰ ብቻ መዳን የለም። ቤተክርስቲያን መምጣት ማለት ሐኪም ቤት መምጣት ነው። ስጋውን ደሙን መውሰድ ማለት ደግሞ ሐኪም ቤት ከመጡ በኋላ መድኃኒት ጨምሮ ይዞ መሄድ ማለት ነው። ቤተክርስቲያን መጥቶ ተሳልሞ መድኃኒት ግን ሳይዙ መሄድ ማለት ደግሞ ምንድን ነው? ምንም አይነት ቁርባን ሳይቀበሉ ወይም ደግሞ ከምስጢራት ሳይሳተፉ መሄድ ማለት ነው። አንዳንዴ ሐኪም ቤት ሁልጊዜ መድኃኒት ላያስፈልግህ ይችላል እኮ። መጥተህ ለቼካፕም ትመጣለህ። ተመርምረህ መድኃኒት የማያስፈልግህ ከሆነ ሐኪሙ አይ ምንም ዝም ብሎ በትሪትመንት ትድናለህ ብሎ ሊሰድህ እኮ ይችላል። በምግብ ታድነዋለህ፣ ራስን በመንከባከብ ልታድነው ትችላለህ ብሎ ሊሰድህ ይችላል። ያ ነው መድኃኒቱ ለዚህ ነገር ማለት ነው። እና ቤተክርስቲያን በመጣ ቁጥር ቁረብ አትባልም። ልዩ ልዩ ምክንያቶች ሊያመጡ ይችላሉ። የጸሎት ጊዜ አለ። ሁልጊዜ የቁርባን ጊዜ አይደለም የምንመጣው። የጸሎት ጊዜ አለ። ሌላ የስርዓት አምልኮ ጊዜ አለ። ሊያመጣን የሚችል ሐዘን ሊሆን ይችላል፣ ደስታም ሊሆን ይችላል። የሚያመጣን ጊዜ አለ። ያን ጊዜ ሁሉ ቁረቡ የማንባለው ለዚህ ነው። በምድራዊው እንኳን ሐኪም ቤት የሄደ ሁሉ በየቀኑ በሄደ ቁጥር መድኃኒት ይዞ ይምጣ እንደማይባለው ሁሉ አንዳንዴ እኮ አስታማሚ ሆነ ትሄዳለህ እና ሁሌ መድኃኒት ይዘህ አትሄድም። ሆኖም ግን ሂደህ ከተመረመርክ ዘንድ ሐኪሙ ዘንድ በሽታ ታውቆ መድኃኒት ካልወሰድህ እንዴት ነው የምትድነው? አንድን ሰው እኮ ኃጢአተኛ ነው ብሎ ራሱን አምኖ መጥቶ ንስሐ ስጡኝ ሲል በቃ ንስሐ ማለት ምርመራ ነው። ምክንያቱም ጌታ እንዲህ ነው ያለው በማቴዎስ ወንጌል ምዕራፍ 8 ቁጥር 1 ላይ ሁር ወአፍትን ርእሰከ ለካህን ነው የሚለው። ሂድና ራስን ለካህን አሳይ፣ አስመርምር። አሳይ ሳይሆን አስመርምር ነው የሚለው ግዕዙ። አሁን አፍትን ነው የሚለው፣ ፈተነ መርምር ነው እና አስመርምር ነው ተብሎ የተጻፈው። ስለዚህ አሁን ሂድና ለካህን አስመርምር ከተባለ ሂደህ ለካህን መናዘዝ ደዌህን ለሐኪም እንደመንገር ቁጠረው። ከዛስ ልዩ ልዩ ምርመራዎች እንደሚደረጉልህ ሁሉ ካህኑ በልዩ ልዩ መንገድ ይመረምራል። ከዛ በኋላ መድኃኒቱን ያዝልሃል ማለት ነው። መድኃኒት ሲታዘዝ መድኃኒቱን ገዝተህ ብቻ አይደለም የምትሄደው። እርግጥ ነው የመድኃኒት ማዘዣው ላይ የሚጻፈው የመድኃኒቱ ስም ብቻ ነው። ግን ሐኪሙ የሚሰጥህ ተጨማሪ ትእዛዛት አሉ። ይሄን አትብላ፣ ይሄን አትብላ፣ እንዲህ እውነተኛ፣ እንዲህ ዋል፣ በዚህ ሰዓት ዋጠው፣ በዚህ ሰዓት ውስጥ እንዲህ። ይሄ ቀኖና በለው። ይሄ የቀኖና ምሳሌ ነው። በቃ ቤተክርስቲያን ቀኖና ስትሰጥ ልክ ከመድኃኒቱ ጋር አብሮ የሚታዘዙ መድኃኒት እንትኖች ናቸው። አሁን ተመልከት እስኪ ፍረድ አንተ፣ እግዚአብሔር ያሳየህ። መድኃኒቱን ልትወስድበት የሚገባ መመሪያ ነው እንጂ ያ ራሱ መድኃኒት እኮ አይደለም። ያ ማለት ምንድን ነው? ለምሳሌ ወተት አትውሰድ ብትባል ከዛ መድኃኒት ጋር የማይሄድ ሆኖ ወይም ጠላ አትጠጣ፣ አልኮል አትውሰድ ብትባል ያ መድኃኒቱ በአንተ ውስጥ ስራ እንዲሰራ የሚያደርግ ነው እንጂ ራሱ መድኃኒት አይደለም። ከዛ መድኃኒቱን ትወስዳለህ፣ መድኃኒቱ በአንተ ውስጥ ስራ ይሰራል ማለት ነው። በዚህም በቀኖና ቤተክርስቲያን በኩል ስትመጣ ስገድ፣ ጹም፣ ጸልይ የምትባለው ለቁርባን ለመብቃት ነው። ወደ ቅዱስ ቁርባን የሚያደርስ ነው ይሄኛው እንጂ ወደ ቅዱስ ቁርባን ካልደረስክማ እኮ ወደ የነገረ ድህነት ተሳትፎ እንድታደርግበት የሚያበቃው የቅድም የነገርኩህ ቃል ኪዳኖች ዮሐንስ 6 ላይ ሁላችሁም አንብቡት። የዮሐንስ ወንጌል ምዕራፍ 6 ጽኑ ቃል ኪዳን ነው ያለው። ጌታ ከኛ ጋር የተገባው ቃል ኪዳን ማለት ነው። እና ያንን ቃል ኪዳን የማይፈጽም ሰው ክርስቶስን እንዴት ሊወደው ይችላል? ክርስቶስን ካልወደደውስ እንዴት የክርስቶስን መንግስት መውረስ ይችላል?
ክርስቶስን የሚወደው ሰው ክርስቶስን ይዋሃደዋል። ክርስቶስን የተዋሃደው ሰው የክርስቶስን መንግስት ወርሶ መኖር ይችላል። እንዲህ አይነቱን ቅደም ተከተል አሟልቶ ነው የሰው ልጅ ወደ መዳን የሚደርሰው እንጂ እንዲሁ ዝም ብሎ አይደለም። እና ያ እንዲያሚላችሁ ሰው ያዘነላችሁም ሰው አይደለም። በተለያየ ምክንያት ነገ ኃጢአት ልትሰሩ ትችላላችሁ ብሎ የሚያስፈራራችሁ ከሆነ እሱ ደግሞ ሌላ ችግር ነው የሚሆነው። መቼስ እንዴ 9 ወር ማርገዙን እንዴት ትችዋለሽ ብሎ ባላታገቢ ብልሽ እሺ ትይዋለሽ? ከዛ በኋላ 9 ወር አርገዝሽ ደግሞ በመውለድ ጊዜ ያለውን ጭንቅ ሳስበሽዋል እያለ ቢያስፈራራሽ እሺ ትይዋለሽ? ይህን አናረገውም። ያው ምክንያቱም ይህ ስጋዊ ነው፣ እንፈልገዋለን። በስጋ ዓለም ነው እና የምንኖረው ራሳችንን የሚሆነን እናውቃለን ብለን እንገባበት። ማንኛውም ሰው ስጋውን ደሙን ሲቀበል ማንኛውም ክርስቲያን እንደሚፈተነው ነው የሚፈተነው። ማንኛውም ክርስቲያን ከኃጢአት ጋር እንደሚጋደለው ይጋደላል። ተጋድሎ አለበት። ያለ ተጋድሎ ትድናላችሁ ብለን አናታልላችሁም። ግን ተጋድሎውን ካልተቀበላችሁ ደግሞ አክሊል አትቀበሉ። እኛ የምንፈልገው አክሊል እንድትወርሱ ነው። መንግስቱን እንድትወርሱ፣ ጽድቁን እንድትለብሱ ነው የምንፈልገው። ስለዚህ ነው ግቡ የምንለው እንጂ ደፍረን ለማስደፈርም አይደለም። ማንንና ነው እኛ የክርስቶስን ስጋና ደም አቅልለን ለማንም ሰው በቃ ውሰዱ ብለን እንደ ቀላል ነገር የምናዘው መድኃኒታችንን እንዲህ ያለሱ እኮ ድህነት የለንም። እና በዚህ ልክ ነው ልትረዱት የሚገባ። ቆዩ እናንተ ገና ምን ያላላችሁ ሩጣችሁ ያልጠገባችሁ የሚላችሁ ሰው ካለ ሩጫችሁ ወደ ክርስቶስ ነው መሆን ያለበት። እኔ ወደ ማን ሮጣለሁ? ወደ ክርስቶስ ነው እንጂ የእድሜ ጉዳይ አይደለም። ይሄ በየትኛውም ጊዜ ወደ ክርስቶስ መሮጥ ነው የሚገባ። ለአንድ ክርስቲያን የሚለውን እንድትይዙልኝ ማሳሰብ ፈልጋለሁ። ምናልባት ከተጠየቁት አንጻር ሂጅ ከሆነ ይህንን ነው የምለው። የእውነት ቃለ ሕይወት ያሰማልን። መልሰውታል። እንግዲህ ግልጽ ነው። ንስሐ ወደ ዘላለማዊ ሕይወት የምንመጣበት መንገድ ነው። ቅዱስ ቁርባኑ የምናትምበት ነው። ስለዚህ ቅዱስ ቁርባን አትቀበሉ አይባልም የሚለውን ነው እንግዲህ ያዝ ነው። ስለዚህ መድኃኒታችን የሆነውን የክርስቶስን ስጋና ደም መቀበል ግዴታ አለብን ነው። ስለዚህ ይህንን ሰምታችኋል ብዬ አስባለሁ። ከስር ያላችሁ ምዕመናን ክርስቶፈረስ አሁንም እድሉን ለእርሶ ልስጦት አሳልፈው እየሰጡን ያሉት ጥያቄ ካሉት ያቅርቡ፣ ወይም እርሶ ጋር ተጠይቆ በጣም ብሶች እየጠየቁት ሲመልሱት የነበረው ያው በውስጥም በውጭም እንደሚያስተምሩ አውቃለሁ። ስለዚህ ጥያቄዎትን ያቅርቡ። ይቀጥሉ እያሉ ነው። አዎ ጠፉ እኮ ድምጻቸው። አንዴ ቀጥሉ ብለዋል ታቸው። እሺ ስለዚህ እርሶ ይቀጥሉ። እርሶ ጥያቄ ካሉት እንደው ማንሳት የሚፈልጉት ነገር ካለ በእርሶ መንገድ የሚመጣ ብዙ ነገር ይኖራል። ስለዚህ እርሶ ጥያቄ አቅርቡ። ከዛ ወዲያ ከስር ላሉ ገስት ለላኩልን 1-2 ሰዎች ደግሞ እድል እንሰጣለን። መልካም የኔታ ቃለ ሕይወትን ያሰማልን። ያው በብዛት እንደ የኔታን የማያገኟቸው ሰዎች እድሉን እንዲጠቀሙ ከመፈለግ ቀንም ማታም እግዚአብሔር ይመስገን እጃችን ሰጥቶን አባታችን መምህራችንን ስለምንጠይቅ ያውን ያህል ሰዓት እንዳልጋፋ ፈራለሁ። እንደው ቅድም ሲያብራሩት ከነበረው አኳያ ግን መልሰውታል። ሲመልሱት ከነበረው ጥያቄ አንጻር የተወሰነ ነገር ቢሉ ደስ ይለኛል። ለምሳሌ ኔታ ሁሉንም በተለይ ይሄ ፍርድን ከመምህረ ንስሐ ጋር መጨረስ እንዳለበት ትምህርቱ በዛ ልክ እንደሆነ ነው ቤተክርስቲያን የምታስተምረው። የነገሩንም እሱን ነው። አንድ ክርስቲያን ከመምህረ ንስሐው ጋር መወሰን ያለበትን በይኖ መሸከም በሚችለው ልክ እንዳቅሙ እንዲሰጠው፣ እንዲወስንለት፣ እንዲበይንለት ሲነግሩን ነበረ። እንዲያው ትምህርቱ እንደዛ ቢሆንም አሁን ላይ ያሉት የቤተክርስቲያን ካህናት አብዛኞቹ በሚባለው ይያዝልኝ የዛ አቅም አላቸው ወይ? ትምህርቱ አብዛኛው በሚል ይያዝልኝ አደራ። እንዲያው መርጦ የንስሐ አባት መያዝ እንዳለበት ይገባኛል። መርጦ የንስሐ አባት መያዝ እንዳለበት ይገባኛል። ግን አሁን ወደ ክፍለ ሀገር ወደ ወረዳ አካባቢ አንድ ሰው ለስራ ጉዳይ በሆነ ጉዳይ ሄደ፣ እንግዳ ሆኖ ሄደ። እዛም ያገኛቸው የደብሩ አባቶች አሉ፣ አገልጋዮች መካከል አባትነትን ያዘ። ከመካከል እንዲያ ባይሆኑበት መቼስ
ለይቶ ለማወቅ የሆነ ነገር ለመለየት በዛ ብዙ የመቆየት እድል እንዳል ይጠይቃል ብዬ አስባለሁ። እና በጠበቃቸው ልክ ባይሆኑበት ምንድነው ማድረግ ያለበት? በሁለተኛ ደረጃ እንደው የሚኖሩት ተመሳሳይ ቢሆኑ ለምሳሌ ልጁ ወይ ልጅቱ ግቢ ጉባኤ ኮርስ የተማረች መጽሐፍ ቅዱስም ስርዓተ ቤተክርስቲያንም የምታውቁና እንደው በአባትነት የያዘቻቸው ሰው በእውቀት የተበላለጡ ወይም የተለያዩ ቢሆኑ ዝም ብላ ምና ነው መቀበል አምኖ ነው መቀበል ያለበት? ምን ድረስ ነው? መቼስ የቅስና አንድ ካህን ቅስና ለመቀበል ያለውን የቤተክርስቲያንን አስተምሮ ምን ተምሮ ቅስና መቀበል እንዳለበት የውሶም ሲያስተምሩን ነበረ፣ የታወቀ ነው። እንዲህ አይነት የእውቀት መቀዳደም ሲኖርስ በምን ልክ ነው አምኖ መቀበል ያለበት? አይ እሳቸው ካህን ናቸው ስለተሰጣቸው በቃ ያሉኝን አምኜ ልቀበል ብሎ ነው መቀበል ያለበት? ያው ጥያቄን እሱ በቀና ተረድተውኛል ብዬ አስባለሁኝ። አቅንተው ይመልሱልኝ። እኔታ መልካም ነው። መምህር ነቢዩ እንግዲህ በቤተክርስቲያናችን ቀኖና መሰረት ካህን በክህነቱ እንጂ በእውቀቱ ላይ ብቻ የተመሰረተ ላይሆን ይችላል አገልግሎቱ። ይህንን የምለው ለምንድን ነው? ያው በእውቀት የሚቀድሙን በክህነት ደግሞ እንዲሁ በእውቀትም በክህነትም የሚቀዳደሙ ሰዎች ሊኖሩ ስለሚችሉ ነው። አንዳንድ ምን እንደሚገርመኝ ታውቃለህ? የትም ሀገር 18 ሰዓት 20 ሰዓት ምናምን የሚበሩበት ሀገር አለ። 19 ሰዓት 20 ሰዓት እንደሚበረር አውቃለሁ። በረር አለ እና 20 ሰዓት ሲያበር በሰማይ ላይ የመጣን ፓይለት 8ኛ ክፍል ላይ የጨረሰ ሹፌር ጭኖት ወደ ቤቱ ያደርሰዋል። እና ይገርመኛል። ለካ ትልቁን ትንሹ ሊመራው ይችላል። አንዳንዴ በቃ የሚያንሰው የሚበልጠው በሚያንሰው እጅ ሊወድቅ የሚችልበት እድል አለ። አሁን ተመልከት፣ የፓይለቱ ልዕልና ቦታው ላይ ነው። የሹፌሩ ደግሞ ድርሻ ነው። አሁን ይሄ መሬት ላይ ያለው ነገር ማለት ነው። ፓይለቱም እኮ ሊነዳ ይችላል። ሆኖም ግን ሊያደርሰው የሚችለው ሹፌሩ ይሆንና ያንን ያደርጋል ማለት ነው። በቤተክርስቲያንም አሁን ልክ እንደዚሁ በጣም ታላላቅ መምህራን ክህነት የሌላቸው የሆኑና የክህነት አገልግሎቱን ምዕመናን ብቻ እኮ አይደለም፣ እንደው መምህራንም አሉ። የክህነት ማዕረግ የሌላቸው መምህራን አሉ። በጣም ትልልቅ የቤተክርስቲያን መምህራን በልዩ ልዩ አጋጣሚ ክህነት የሌላቸው ይሆናሉ። ምንድነው እንደውም አንድ የሚባል አባባል አለ በቤተክርስቲያን የመላከ ብርሃን አድማሱ ጀንበሬ ታሪክ ላይ። አድማሱ ጀንበሬ በቤተክርስቲያን የታወቁ ሊቅ ናቸው እንግዲህ እና አድማሱ ጀንበሬ ድቀት አግኝቷቸዋል። ያ ማለት በልዩ ልዩ ምክንያት በቃ የክህነት ማዕረግ ውስጥ አይደለም ያሉት። ሊቅነታቸው ለክህነት አያወጣም። ያው ሊቅነት ሌላው እና ቅዳሴ የገባን ስለነበር ሲያነበላሸ ዲማ ሲተረክ የሰማሁትን ተጽፎም ከሆነ አላውቅም። ይንታ የነገሩን ታሪክ ሚታ እና ነበበ ካህኑ ነበረው መለሱት። ግን አይ ትቀድሽ የሚል ነገር ተናገረ እሱ ማለት ነው። ይሄ ማለት ክህነቱ የኔ ነው፣ በቃ በክህነቴ ገብቼ ቀድሳለሁ ምንም ባደርገው አይነት ነገር ያለው ነው። እና እሳቸው ግን ከዛ በኋላ ያንን ምክንያት አድርገው እግዚአብሔር በዚህ ሰው አድሮ እኔን ገስጾኛል በሚል በጣም በፍጹም በሆነ የንስሐ መንገድ እንደኖሩና ኋላም ወደ ቅድስና ማድረግም ደርሰው ነው ያረፉት። ያው እንደምታውቁት ለቅድስና ክህነት የግድ አይደለም፣ ለቅድስና ሃይማኖት ነው እና በጎ ስራ ነው የሚያስፈልገው እንጂ ለቅድስና ክህነት የግድ አይደለም። ክርስቶስ ሰምራ በሴቶች መቆሚያ ቆማ የምታየውን ምስጢር ካህኑ አያየውም ነበረ፣ ስጋውን ደሙን እየፈተተ። ያ ማለት ቅድስት ክርስቶስ ሰምራ ከካህኑ የሚበልጥ ማዕረግ ላይ ደርሳ ነበረ ማለት ነው። በክህነት ግን አይደለም። ሆኖም የክህነት ጸጋ ስለሌላት የክህነት ማዕረግ ስለሌላት ገብታ ግን ልቀድስ አትልም።
እንዲህ አይነት ነገሮች ይፈጠራሉ። በጸጋ መቀዳደም፣ በእውቀት ብቻ አይደለም፣ በጸጋም መቀዳደም ሊፈጠር ይችላል። ከካህኑ ጋር መተላለፍ ይፈጠራል። እንደዚህ ሲሆን ታዲያ ምንድን ነው የሚደረገው? ለካህኑ በክህነት አገልግሎት እንዲያገለግል የተፈቀደለት ማዕረግ ላይ የተፈቀደለት ቦታ ላይ ሲያገለግል አስተያየት መስጠት አይችልም ሌላው ሰው ማለት ነው። ምናልባት እገዛ ከፈለገ አሁን እኔ ካህኑን ላስተምረው እችላለሁ። የማስተምረው እኮ ምናልባት ስራ ተፈትቶ ይሆናል። ስጋው ደሙን እንዴት መፈተት እንዳለበት ነው የማስተምረው አይደል? ሳስተምረው ግን የእሱ ፈቃድ መሰረት አድርጌ ነው የማስተምረው። እንዲህ አድርገህ አሁን ስጋው ደሙ ሲፈተት የራሱ የሆነ መንገድ አለው። የክርስቶስን የ33 ዓመቱን ጉዞውን በተለይ የ3ቱን ዓመት ከ3 ወር የወንጌል አገልግሎቱን ሊያሳይ በሚችል መንገድ ነው ስርዓቱ የተሰራው። ከዛ ከሰማይ ሰማያት መውረዱንና ወደ ሰማይ ሰማያት ማድረጉን ተመልሶ ሊያሳይ በሚችል ሁኔታ በርደቱ ጀምሮ በእርገቱ ይጨርሳል ማለት ነው። እንዲህ ባለ መንገድ እንዲፈጽም ታዟል። ይህን ትርጉም መንገር የኔ ድርሻ ነው። ይህንን ስርዓት እንዲፈጽምም ማስተማር የኔ ድርሻ ነው የሚሆነው። ሆኖም ግን ካህኑ እየቀደሰ እያለ ተሳሳተ ብዬ ላደርገው አልችልም። ቀኖናውም አይፈቅድልኝም። እንደዛ በዕለቱ ያንን ሊያደርገው ይችላል እንደወደድ አድርጎ ወይም ገዛ ካልፈለገና ካልጠየቀኝ እግዚአብሔር እሱም በዚያ ቀን ሾሞታልና አገልግሎቱን ፈጽሞ ይወጣል። በኋላ ግን የትምህርቱን ጉዳይ መልሰን ልናነሳው እንችላለን ማለት ነው። ንስሐም ላይ ልክ እንደዚያ ነው። አሁን ምዕመናንም ቀኖና እንዴት እንደሚሰጥ እኮ ያውቁታል። ግን ያንን ቀኖና ራሳቸው አንስተው ሊያደርጉት አይችሉም። ለምሳሌ አንድ ዶክተር እንትን ሲል ሲታመም ወደ ሐኪም ቤት ይሄዳል እኮ መድኃኒቱን ሊያውቀው ይችላል። ግን ሐኪም ቤት ሄዶ ታይቶ ወይም ከሐኪም ጋር ተማክሮ አለበለዚያ ራሱን መርምሮም ሊሆን ይችላል ነው መድኃኒቱን ሊወስድ የሚገባው። ትክክለኛው መንገድ ይሄ ነው። ዝም ብሎ በስህተት ወይም በግዴለሽነት መድኃኒት ዝም ብሎ ሊያዝላችሁ ይችል ይሆናል። ግን ትክክለኛው መንገድ ታይቶ ተመርምሮ ቢሆን ደግሞ የበለጠ ይሆናል ማለት ነው እና አንድ ካህንም በዚያ ልክ ብናከብረው በክህነቱ ሊያደርግ የሚገባውን ነገር እንዲያደርግ ስልጣን አለው። ስላወቅን እኛ እንቅደም ልንል አንችልም። እገዛ ከፈለገ ግን ልናደርግለት እንችላለን። አንዳንዴ እንደውም እናያለን ሲሸማቀቁ፣ በተለይ አዋቂ ናቸው የሚሏቸውን ሰዎች ንስሐ ለመስጠት ሲቸገሩ የምናያቸው ካህናት አሉ። ይህም የሚመጣው ከምን አንጻር ነው? ያው ያውቁታል። አንተማ ታውቁ የለ ብለው የሚያውቅ ሰው ኃጢአት አይሰራም ያለማን ነው። የሚያውቅ ሰውም ኃጢአት ይሰራልና እሱም በሚገባ እንትን ማድረግ ይገባል ለማለት ነው። መቼስ ማጭድ ሰሪን ማጭድ ይቆርጠዋል አይደል? እና አዋቂም እውቀቱ አያድነውም አንዳንዴ ለማለት ነው። ማጭድ ሰሪን ማጭድ ከቆረጠው ሊያድነው የሚችል ማን ነው? ሌላ ሰው መጥቶ ሊያድነው የሚችል ሌላ ሰው ነው ማለት ነው። በዚያ መንገድ ይታይልኝ። መምህር ነቢዩ ኔታ እሺ፣ አባቴ ቃለ ሕይወት ያሰማል። መልካም ቃለ ሕይወት ያሰማልን። አሁን አጭር የሆነ አንድ የአማኑኤል ሚዩት ያድርጉ፣ እድል ሰጦታለሁ። እሺ፣ አጭር ጥያቄ ትጠይቃላችሁ። ከገስት ያስገባናችሁ መምህራችንም በአጭሩ መልስ ይሰጧችኋል ማለት ነው። ስለዚህ ያው ከላይ አማኑኤል ስላለ ወደ አንተ መጣለሁ። ከስር ሞዴሬተሮች አላችሁ። የትኛውም ሰው እዚህ ቤት ውስጥ የጥላቻ ቃል መናገር አይችልም። መምህራኖቻችን ቃለ እግዚአብሔርን እያስተማሩን ስለሆነ በእርጋታ ሆነን እንሰማለን። እርስ በርስም መልስ አትመላለሱ። የምናውቀውም ነገር ቢሆን መምህራኖቻችን የሚነግሩን ነገር የበለጠ እንዲያዳብር ያደርጋል እንጂ የእኛን እውቀት አያጎልምና እውቀት ለመጨመር ሰው ልቡን ከፍቶ ማዳመጥ አለበት። በተረጋጋ ሁኔታ እንስማ። ቤተ ጉባኤ መምህራችን ሊቀ ሊቃውንት ስማ ከሆነ እንግዲህ እሳቸው እየመለሱልን ነው የሚገኘው። ፎሎ ያላረጋችሁም ፎሎ አድርጋችሁ ቤተሰባቸው ሁኑ። እሳቸው መርሐ ግብራቸውንም ይነግሯቸዋል። ዩቲዩብ ላይም እጅግ በጣም ብዙ መምህራኖች ያሉበት የራሳቸው መርሐ ግብርም ስላለ እሱንም ያሳውቋቸዋል ማለት ነው መጨረሻ ላይ። ስለዚህ እሳቸውን ፎሎ እያደረጋችሁ ቤተሰብ አድርጉ። አማኑኤል ጥያቄህን ማቅረብ ትችላለህ። ጥያቄ አንድ እንይዝና መጨረሻ ላይ ነው እንግዲህ መምህር መልስ የሚሰጡት። በቀጥታ ወደ አንተ እንምጣ። እሺ፣ አመሰግናለሁ። የተከበሩ ሊቀ ሊቃውንት ቅድም ካስተማሩት ትምህርት ላይ አንድ ግልጽ ያልሆነልኝ ነበርና ንስሐ አባታችን ጋር በምንናዘዝበት ሰዓት እነሱ የሚሰጡን ቀኖና አለና እዛ ከተናገሩት ንግግር ላይ አሁን አንድ ሰው ተሰብሮ ሊታከም ሲል በደንብ ታሽቶ
ሲድንና ነካ ነካ ተደርጎ የሚለው አባባል አሁን እኔ ንስሐን ኃላፊነቱ ስልጣኑ ለካህኑ ተሰጥቷቸዋል። ንስሐን ተናዘዝኩኝ። ካህኑ በጣም ትንሽዬ ስግደት ወይ ትንሽ ጾም ሊሰጡኝ ቀላል ሊሰጡኝ ይችላል እና እኔ ላልድን ነው ወይ? እኔ ንስሐ ገብቻለሁ እኔ ላልድን ነው ወይ? የዛ አይነት ስሜት ነው የተሰማኝ። አሁን አንዳንድ እኔ ራሱ ሲሰጠኝ በጣም ለኔ ራሱ ምድን የማይመስለኝ አለው በጣም ቀላል እየተሰጠኝ ማለት ነው። በጣም ቀላል ቀኖናና አልድንም ማለት ነው ልና ይሄ ደግሞ የእግዚአብሔር ስራ ነው። ስልጣን ስላላቸው እኔ ንስሐ መግባት ነው የኔ ድርሻ፣ የነሱ ደግሞ ቀኖና መስጠት ነውና እንዴት ነው የነሱ ቀኖና የሚሰጡት? ትንሽም ይሁን ከባድ ትንሽ ከሆነ አያድንም ማለት ነው ቀኖናቸው የሚሰጡት። እንዴት ነው እዚህ ጋር ግልጽ አድርገው ቢመልሱልኝ ብዬ ነው ስላለኝ ነው። አመሰግናለሁ። በጣም ነው የምናመሰግነው። እግዚአብሔር አምላክ ይስጥልን። ጥያቄህን ይዤዋለሁ። ከስር ሆደህ አዳምጥ፣ መልሱን ይመልሱልሃል። ስለመጣህ ደስ ብሎናል። እግዚአብሔር ያክብርልን። እሺ መምህራችን መልስ እንሰጣለን። አንዴ ጥያቄዎችን እንጻፍ ብዬ ነው። እሺ ጽጌ ዘሐረር ወደ እርሶ መጥቻለሁ። ጥያቄዎትን ያቀርቡ። ጽጌ ዘሐረር ይሰማሉ አይደለ? ሐኖስ ይሰማል? ይሰማል አዳም። እሺ ጽጌ ዘሐረር እንግዲህ ከስር ሆኖም ትዕግስት አልነበሮትም፣ እዚህም ደግሞ እየተናገሩም አይደለም። አውደ ወንጌል ይቀጥሉ። አውደ ወንጌል። እሺ ኪዳነ ማርያም የሚል አካውንት እንደምን አመሸ? እግዚአብሔር ይመስገን። እንዴት አመሻችሁ? እንዴት ቆያችሁ? ስለመጣህ ደስ ብሎኛል። እሺ ጥያቄ ማቅረብ ትችላለህ። እሺ በቅድሚያ መምህሮቻችን ቃለ ሕይወት ያሰማልን ማለት እወዳለሁ። አስፈ መምህራንን ያድልልን ማለት እንፈልገው። አንድ እንደ አስተያየትም እንደ ጥያቄም አይነት ያው ጥያቄም እንኳን ማለት አይቻልም አስተያየት ነገር ነው ማለት ያው መምህሮቻችን እንዲያስተላልፉልን ነው የፈለኩት። ምንድነው እሱ የመምህረ ንስሐና የንስሐ ልጅ መብትና ግዴታዎች እንደው ትኩረት ተሰጥቶ አስተምሮ ላይ እንደው ቢሰጥ መብትና ግዴታውን ሰው ቢያውቅ፣ አንድ ምዕመን ደግሞ በቤተ ክርስቲያን ግዴታው ምንድነው መብቱስ ምንድነው የሚለውን ማወቅ አለበት። ለምን ፍትሐ ነገሥት የተቀመጣለ ግዴታም አለ። በመጀመሪያ ግዴታው ነው የሚቀድመው ያው እንደምታውቁት። ከዛ ደግሞ መብቱ ደግሞ ምንድነው ማግኘት ያለበት ለቤተ ክርስቲያን። በመጀመሪያ ለቤተ ክርስቲያን ምን አስተዋጽኦ ማድረግ አለበት፣ በተመላሽ ደግሞ ማግኘት ያለበት ምንድነው የሚለው ወደዛ ሲሄድ ያንን ነገር አውቆ ሰው ቢሄድ በንስሐ አባትና በመምህረ ንስሐና በንስሐ ልጆች ደግሞ ያለው መብትና ግዴታዎች እነዛ ደግሞ እንደው በሰፊው ቢታይ የሚል እንትን አለኝ። አመሰግናለሁ በጣም። እሺ መልካም፣ እግዚአብሔር አምላክ ይስጥልን። መልሱን ከስር ሆኖ ያዳምጡ። ስለመጡ እናመሰግናለን። እግዚአብሔር ያክብርልን። እሺ በቀጥታ ዘአማኑኤል ወደ እርስዎ ልምጣ። ጥያቄዎትን ያቀርቡ። አመሰግናለሁ። ይሄ ድል ስለተሰጠኝ በጣም አመሰግናለሁ። ሊቀ ሊቃውንትንም ስላገኟቸው በጣም ደስ ብሎኛል። ቀጥታ ወደ ጥያቄ ሊድ። የመጀመሪያው ሁለት ጥያቄ ነው የምጠይቀው። በጣም አጭር ነው። ኦርቶዶክስ ሆኖ ገድልን የመቀበል መብት አለ ነው? የኛ ኦርቶዶክሳውያን ገድል የመቀበል ያለመቀበል መብት አለ ነው ነው? አንደኛው ይሄ ነው። ሁለተኛው ደግሞ ሴቶች እህቶቻችን አውደ ምሕረት ላይ እንደማያስተምሩ ብናውቅም እዚህ ፕላትፎርም ላይ ማስተማራቸው ነውር አለው ወይ? ሴቶች እህቶቻችን እዚህ ፕላትፎርም ላይ ማስተማር ይችላሉ ወይ ነው ጥያቄ። ሶስተኛ ሁለት ነው በእርግጥ ያልኩት። ኤኒዌይ ይሄ ከተመለሰልኝ ይበቃል። አመሰግናለሁ። ውስጦ ከሚቀር ያንሱት እስቲ። አይ ይሄ መለስልኝና መልካም። እሺ ኦርቶዶክስ ሆኖ ገድል መቀበል አለመቀበል ይችላል ወይ? ሴት ማስተማር ትችላለች ወይ? ፕላትፎርሙ ላይ እንግዲህ ያው እንደ ጳውሎስ አስተምሮት ይከለክላል፣ እዚህ ላይ ይቻላል ወይ እያየን ስለሆነ የሚለው ይዣለው። መልሱን ከስር ሆኖ ያድምጡት። ስለመጡ ደስ ብሎናል። እግዚአብሔር ይስጥልን።
እሺ መልካም ግጥም በሚል አካውንት ሰላም ጤና ይስጥልን። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሸ? እሺ ቀጥል። እሺ ወንድም ማለት እድሉን ስለሰጣችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሊቀ ሊቃውንትንም ስላገኘኋችሁ በጣም ደስ ብሎኛል። የእውነት ይህን እድል አገኘዋለሁ ብዬ አላሰብኩም ነበር። እግዚአብሔር ይመስገን፣ ሁሉም ለምክንያት ሆኗል። እኔም 2 ጥያቄ ነው የማቀርበው። አንደኛው ንስሐ ከገቡ በኋላ ቅዱስ ቁርባን ቀኖና ከጨረስን በኋላ ቅዱስ ቁርባን ከመቀበላችን በፊት የኃጢአት ትንሽ ትልቅ የለውም፣ ግን ያው አንዳንድ ትንንሽ ኃጢአቶች ቢኖሩ ድጋሚ ቀኖና እንቀበላለን ወይስ ቅዱስ ቁርባኑን እንቀበል? ንስሐችንን ቀኖናችንን ጨርሰን ድጋሚ የሆነች በደል ብንበድል የሆነች የሚባል የለም። በደል ብንበድል ወይ ኃጢአት ብንሰራ ድጋሚ ቀኖና ተቀብለን እንደገና ወደ ቅዱስ ቁርባኑ መሄድ እንችላለን ወይ? ሁለተኛ ጥያቄ ደግሞ እሺ ሁለተኛ ጥያቄ ደግሞ ምንድን ነበር? ጠፋብኝ። ወይ በሜሴጅ ጽፈዋሉ፣ አሁን ጠፋብኝ። ሲያስታውሱት መልሰው ይላኩልኝ፣ ችግር የለውም። እሺ እስከዛ ያሉት ጥያቄዎች እንመልሳለን። እሺ እድሉም ስለተሰጠኝ ወይ ደግሞ ለማስታወስ እሞክራለሁ። አንድ ደቂቃ ብትሰጠኝ። እሺ ሌላ ሰው ይጠይቅ። እዚሁ ገስት ላይ ሆኖ ለማስታወስ ይሞክሩ። 2 ሰው አለን። ከዚህ በኋላ ሰው እንዳታስገቡ። እነዚህ ጥያቄ ይመለሱና ሌላ ዙር ላይ ሰው እናስገባለን። እሺ መሰንበት በሚል አካውንት ሰላም ጤና ይስጥልን። እንዴት አመሹ? እግዚአብሔር ይመስገን። ይቀጥሉ። እሺ ደስ ብሎኛል ስለመጡ ይቀጥሉ። እሺ በእግዚአብሔር ስም እንደምን አመሻችሁ። ይህን መንፈሳዊ ጉባኤ እንድቀላቀል ስለጋበዛችሁኝ ከልብ ነው የማመሰግን። እንዲሁም ሊቀ ሊቃውንት ሁላችሁንም በእግዚአብሔር ስም በድጋሚ እንደምን አመሻችሁ። የኔ 2 ጥያቄዎች ናቸው። አንድ እንዳስተያየት፣ አንድ ደግሞ ጥያቄ ነው። ጥያቄ ምን መሰላችሁ? በእምነታችን ውስጥ ገዳማት አድባራት ላይ እና እንዲሁ ገጠር ላይ ባሉ ቤተክርስቲያናት ላይ የቀኖና አሰጣጥ የተለያየ ነገር አይቼም አውቃለሁ። ለምሳሌ የሆነ ጊዜ ሊቀ ሊቃውንት ማይቻቸዋል። እዚያ ቦታ ሽረት መድኃኔዓለም ደብረ ገነት ማለት ነው፣ ምዕራብ ጎጃም ውስጥ የሚገኘው ገዳም። እዛ የሆነ ሰዓት እንደዚህ ጾመ ማርያም ሄጄ ቀኖና ስቀበል የተሰጠኝ የቀኖና ብዛትና አይነት እንዲሁም ደግሞ ገጠር ቤተክርስቲያን ላይ ነፍስ አባት ጋር እንትን ስል ይለያያል። ገዳም ላይ ባሉ ትንሽ እንትን ይላል፣ በጣም ጠንከር ያለ ነው። ገጠር ቤተክርስቲያን ላይ ባሉት ላይ ደግሞ ትንሽ ከዛኛው አንጻር ሲታይ ለላ ያለ ነው። ይሄ እንዴት ነው የሚታየው? እኛ እንዲሁ የምናውቃት ቤተክርስቲያናችን በደንብ የሚያውቋት እነ ሊቀ ሊቃውንትና ሌሎቹ እኩል አይደለንም እናውቃለንና እንዲሁ ውስጡ ምን አይነት ልዩነት መቼም ይኖራል ብለን አንጠብቅም። ግን ይሄ እንዴት ነው የሚታየው? አንድ ሁለተኛ ደግሞ ይሄ ሰንድሮስ የቲክቶክ አካውንት ሁሌም ቢሆን የሐዲስ ኪዳን ትምህርት በተከታታይ በተለይ አሁን ስለ ሚስጥረ ቁርባን 5ቱ ሚስጥራትና ሌሎች መሰል እንትኖች አሉና እሱ ነገር በተከታታይ ሁሌም ቢሰጥ እንደኔ ደስ ይለኛል። ምክንያቱም ወጣቱ ክፍል እየጠፋ ነው እንደምታውቁት እና ስለዚህ ጉዳይ በደንብ ስለ ሐዲስ ኪዳን በደንብ መማርና ማወቅ ብንችል ብዙ ሰዎችን እንመልሳለን ብዬ አስባለሁኝ። ይህን ነገር እንደ ጥያቄ እንዳስተያየትም ነው እንትን የሚለው። ከልብ አመሰግናለሁ። እሺ እግዚአብሔር አምላክ ይስጥልን። ስለመጡ ጥሩም ጥያቄ ጠይቋል። እግዚአብሔር ይስጥልን። መልሱን ከስር ሆነ ያዳምጡ። እሺ መልካም። ምህረት በሚል አካውንት ሰላም ጤና ይስጥልን። እሺ እንደምን አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ሰላም ቆያችሁኝ። እኔ ከአንድ ጥያቄ ነው። እሺ እሱ ምንድነው አሁን የጸሎት ሰዓት አሉ እና ከነሱ ጸሎት ሰዓታቶች ውጪ አንዳንድ ሰው አሁን ለሊት 9 ሰዓት ላይ ተነስቶ ጸሎት ያደርጋልና ይሄ ነገር የቤተክርስቲያን ስርዓት ነው ወይስ እንዲሁ በፈቃድ ነው? እንዴት ነው የሚለው ነገር ስላልገባኝ ነው። ይሄን ነበር ለመጠየቅ የፈለኩት። እሺ የጸሎት ሰዓታቶችን ታውቂያቸዋለሽ ምህረት? 7ቱን ዝም እኔ እንጃ 3 ሰዓት 6 ሰዓት
ከዛ ስንት ነው 11 ሰዓት ይቅርታ ግን ችግር የለውም። እሺ መልሱን መምህራችን በዛውም የጸሎት ሰዓታቶቹን ከነ ምክንያታቸው ይሰጡሻል። ከስር ሆነሽ አዳምጪን። ስለመጣሽ ስለጠየቅሽን እናመሰግናለን። እግዚአብሔር አምላክ ያክብርልን። እሺ እህታችን ግጥም አስታወስክ? አስታውሻለሁኝ በጣም። እሺ ላንዛዛው ጥያቄ ነው እንደገና እንደ መልእክትም ማለት እኔ ኦርቶዶክስ ሆኜ ወይ አባቶችን እነሱን መምሰል እፈልጋለሁ። አሁን ትምህርት ቤት ላይ አይታችሁ ከሆነ አንድ ሰው ዶክተር እንዲሆን ማነው ፕሌን አብራሪ እንዲሆን ኢንጂነር እንዲሆን ይመከራል። እና እኛም ሃይማኖቱ ላይ ጻድቅ መሆን አንችልም ወይ? አሉ አይደል አባቶቻችን ያሳዩን መንገድ እንደነሱ መሆን አንችልም ወይ? ስብከትም ብዙም አልሰማም። ጻድቅ እንድንሆን እንድንበረታ እንድንጠነክር ያው እንድንበረታ እንድንጠነክር ቢኖርም ልክ እንደና አቡነ ሀብተ ማርያም እንደና አቡነ ገብረ መንፈስ ቅዱስ እንደ አቡነ ተክለ ሃይማኖት መሆን አይቻልም ወይ? በብዛት ስለማልሰማ ነው ይሄን ነገርና ይሄም ጥያቄ ሆነብኝ ነው። እንደገና አንድ ጥያቄ ለመጨመር ኖርማል ጓደኛ ኖርማል በጋብቻ ሳይሆን ኖርማል ጓደኝነት በፍቅር ግንኙነት ላይ ብቻ ለብቻ መቁረብ ይቻላል ወይ? ሳይጋቡ ማለት ነው። ብቻ ለብቻ ቁርባን መቀበል ይቻላል ወይ? ብቻ ለብቻ ንስሐ መግባት ይቻላል ወይ? እሷ ንስሐ ሳትገባ እኔ ንስሐ ገብቼ ወይ ደግሞ እኔ ሳልገባ እሷ ንስሐ ገብታ ቁርባን መቀበል ይቻላል ወይ የሚለው ነው። በጣም አመሰግናለሁ ታክሳችሁ ስላዳመጣችሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም መተው ጥያቄ ስላቀረቡልን እናመሰግናለን። መልሱን ከስር ሆነ ያዳምጡ። እግዚአብሔር ይስጥልን። እሺ እንግዲህ ጥያቄዎች ሰብስበናል። ከዚህ በኋላ ወደ መልስ ነው የምንሄደው። ከስር ያላችሁ ታግሳችሁ ጠብቁን። ልክ 4 ሰዓት ሲሆን ሊቀ ሊቃውንት ረፍት እንዲያደርጉ እናደርጋችኋለን ማለት ነው። ለምንድን ነው ብትሉ ከዚህ በኋላ እንደው በውስጥም ማውርተን በሳምንት 1 ቀን ከጉባኤ ቤት ውጪ ያላቸው መርሃ ግብር አይተን መምህራችንን እንደዚህ በቪዲዮ ጭምር ሁሉ ገብተው እንዲያስተምሩ እናደርጋለን። ያው እግር ላይ መውደቅ ካለብን ወድቀን ብለን ማለት ነው። እሳቸው ፈቃደኛ ናቸው። መምህር ቀሲስ ኤፍሬምም መጥተዋል። መምህር ኤፍሬም ካልተሳሳትኩ እንኳን ደህና መጡ። ጤና ይስጥልን። እንደምን አላችሁ? ሊቀ ሊቃውንት ስምዐኮነ የኔታ ወአካፍራን ሚዲያ መምህር ክርስቶፎር፣ ሌሎቻችሁም አዳም አባታችን ላይም ታችም ያላችሁ በጠቅላላ ሰላም ብያለሁ። እንዴት ሰነበታችሁ? ግሩም እንሰማለን አለን፣ እዚሁ እንከታተላለን። እግዚአብሔር ያክብርልን። ስለመጡ ደስ ብሎኛል። ይኸው ሊቀ ሊቃውንት መምህርንም ያገኟቸው ሰላም ይበሉ። ሰላም ተባባሉና ወደ ጥያቄያችን እንገባለን። ጤና ይስጥልን መምህር። ሰላም ሰላም ብያለሁ። ሰላም ጌታ ደህና ነኝ። እንኳን በዚች የተክልትባ ምንድን ነው ጠባብ መንገድ እንኳን በዚህ መጡ ብለናል። እንኳን ደህና ቆያችሁ። በእውነቱ ግሩም። እሺ እሺ ኔታ መልካም። እሺ ወደ መጀመሪያው ጥያቄ ስንሄድ መምህርዬ የንስሐ አሰጣጡ ያው እጥር እያደረግን ቶሎ ቶሎ ሰዓቶትን ለመያዝ እቅጩን እየነገሩን ያልፋሉ ማለት ነው። መምህርዬ እንግዲህ ይቅርታ እንደዚህ እያዘዝኩን ስለሆነ ግን ፕሮግራሙን ለማስኬድ ያህል ነው እየጣርኩ ያለሁት። መጀመሪያ ይቅርታ ይደረግልኝ። መልካም። አይ ጥሩ ነው። ፕላትፎርሙን በሚያዘው መሰረት አንዳንዴ ወይ ራሱን ችሎ ትምህርት እስካልሆነ ድረስ አሁን 1-2 ቀን ዘማርያም ቤት ገብቼ አውቃለሁ እና ራሱን ችሎ ርዕስ ተሰጥቶት 1 ሰዓት 2 ሰዓት ትምህርት ስለነበረ ያ ከዚህ ጋር አይገናኝም እና ፕላትፎርሙን በሚመጥን መልኩ መቅረቡ አንተንም የተሻለ የምታውቀውና እንደ ትእዛዝ እንዳትቆጥረው። እሺ እኔ መምህር ሌላው እንደዚህ እንዲሆን ያደረግንበት ትምህርት ብቻ እንዳይሆን ያደረግንበት ምክንያት እዚህ ፕላትፎርሙ ላይ በአብዛኛው
ከምንፍቅና ህይወት ያሉ ሰዎች ጋር የሚደረጉ ዲቤቶች ይበዛሉ እና የኛ የራሳችን የሆኑ ወንድም እህቶቻችን የቤተክርስቲያን ልጆች ጥያቄ የምንጠይቅበት ቦታ አተናል የሚል ጥያቄ ስለመጣና በዚህ ደረጃ መምህራንን ማግኘት ቅርብ እንደሆኑ ሩቅ እንዳልሆኑ እንደ ጀርባ የተሰጣቸው እንዳልሆነ እንዲያውቁም ለማድረግም ነው እንግዲህ እየጣርኩ ያለሁት። ለዛ ነው ጥያቄ የምንቀበለው። የሚቀጥለው ላይ ደግሞ ያው መክረውኝ አስተካክለውኝ ፕሮግራሙን እናስተካክላለን። እንደ ወደ መጀመሪያ ጥያቄ ስንሄድ የንስሐ አሰጣጥ ቀላል ትንሽ የሚባል ነገር አለ ወይ? ከአሁን በፊትም አንድ ነገር የገጠመኝ ነገር ነበረና ንስሐ ሲሰጡኝ ንስሐዬን እግዚአብሔር የተቀበለኝ አይመስለኝም በጣም ከማነሷ የተነሳ እኔ የጠበቅኩት እንደዚህ አይደለም የሚል አይነት ነገር ይነሳና የመጀመሪያው ጥያቄያችንም ከዛ ጋር አያይዘው የንስሐ አሰጣጡ ላይ ቀላልና ትንሽ የሚባል አለ ወይ? የንስሐ አባቴ አንዳንድ ቦታ ጠንከር ያለ አንዳንድ ቦታ ላላ ያለ ነገር ሲሰጡ እመለከታለሁ እና እኔም ራሱ ንስሐዬን እግዚአብሔር የተቀበለኝ አይመስለኝም የሚል ነው እና ምን ይላሉ? ቤተክርስቲያንስ ምን ትላለች? እዚህ ላይ እንዲህ አይነት ችግር እንዲፈጠር የሚያደርግ ወይም እንዲህ አይነት ሀሳብ እንዲመጣብን የሚያደርግ የእግዚአብሔር መንግስት በድካማችን የምንወርሳት ስለሚመስለን ነው። ብዙ ስለደከምክ የምትወርሳት፣ ብዙ ስላልደከምክ የማትወርሳት አይደለችም። የታዘዝከውን ስላደረግ ብቻ የምትወርሳት ናት የእግዚአብሔር መንግስት። ይሄ ማለት ምንድነው? ጽዋ ውሃ እስከ መስጠት ድረስ ያለህን ለማለት ነው እንጂ ጠጅ እያለ ጽዋ ውሃ ስጥ ማለት አይደለም። ግን ጽዋ ውሃ ማለት እኮ ትንሽ ቀኖና ማለት ነው። ከዛ ደግሞ ባለጸጋ ስትሆን ያለህን ሁሉ ሽጠህ ለድሆች ስጥ፣ ከዛ ናና ተከተለኝ ልትባል ሁሉ ትችላለህ። ያኛው ከባድ ቀኖና ይባላል። ጽዋ ውሃ ደግሞ ቀላል ቀኖና ነው። ግን እዚህ ላይ የሚያሳይ ምንድን ነው? አሁን ጽዋ ውሃ መስጠትና ያለህን ሁሉ ሽጥና ተከተለኝ መባል ምን ያህል ትልቅ ነገር እንደሆነ አስበው። ልዩነቱ በጣም ሰፊ ነው። ሁለቱም ግን የሚገርመው የእግዚአብሔር መንግስት እኩል ይወርሷታል። በጣም እንትን የሚለው እሱ ነው። በዚህ መንገድ የምንወርሳት ስለሆነች የእግዚአብሔር መንግስት ማድረግ ያለብንን የታዘዝነውን ብቻ እናድርግ። አሁን የቀኖናው መብዛትና ማነስ ጽድቅን አይጨምርም። የታዘዝነውን ማድረግ ነው ጽድቅን የሚያመጣት። በትክክል ለእግዚአብሔር መንግስት ብቁ ሊያደርገን የሚችለው እሱ ነው እንጂ አሁን እንትኑ ራሱ ጥምቀትም ራሱ ስንታዘዝ ጥምቀት እንዴት ነው የሚፈጸመው? በሶስት መንገድ ይፈጸምልናል። በወራጅ ውሃ የምንጠመቅበት ጊዜ አለ። በጥልቅ ጉድጓድ የምንጠመቅበት ጊዜ አለ። በካህኑ እፍኝ ሙሉ ደግሞ ውሃ ተደፍቶብን የምንጠመቅበትም ጊዜ አለ። ሁሉም ግን የክርስቶስን ልጅነት ያሰጣል እንደየስርዓቱ። አሁን ለቤተክርስቲያኒቱ እንደየ የሚያስፈልጋት እንድታጠምቅ ነው የተፈቀደላት እና ጠያቂያችን እንደጠየቁት ገዳም ገብተው የተቀበሉት ቀኖና አለ። ሌላ ቦታ ደግሞ የተቀበሉት ቀኖና አለ። አነስና በርከት ያለ ማለት ነው። ገዳም ላይ ያሉት ያበረከቱት ምክንያት ምንድን ነው? ገዳም ስንሄድ አስበንበት ለቀኖና ነው የምንሄደው። ተመልከት፣ አስብ፣ ጊዜ አለ። ለዚህም ነው እንደውም የድሜጥሮስን ታሪክ አንብበህ ከሆነ ምንድን ነው የሚለው? የቀኑን አሳንሶ የሌሊቱን አብዝቶ ነው ቀኖና የሰጠው። የሌሊቱ 23 ነው፣ የቀኑ ደግሞ 7 ሱባኤ ነው የተሰጠው ማለት ነው። ቀኑ ነው። ለምንድነው የቀኑ ያነሰው ከተባለ ቀን የተጣላ ሲያስታርቅ ሌላም ስራ ሲሰራ ስለሚውል መምህር ነውና ሲያስተምርም ስለሚውል የቀኑን አሳነሰው። የሌሊቱን ግን አበዛው። ለምን? ሌሊት የረፍት ጊዜ ስለሆነ እንደ ልቡ ሱባኤ መያዝ ስለሚችል ነው ይላሉ ሊቃውንት። እና ገዳም ላይ ስንሄድ ቀኖናችን በርከት ተብሎ የሚሰጠው ለመስገድም ለመጸለይም ጊዜ ስለሚኖረን ነው እንጂ ገዳም ላይ ያሉት የበለጠ ስለተማሩ ገጠር ያሉ ስላልተማረ እንደዛ እንዳታስቡት። ሲጀመር እናንተ የታዘዛችሁትን ብቻ አድርጉ። ከዛ በኋላ ያ የመድኃኒዓለም ስራ ነው የሚሆነው ማለት ነው። በዚያ አሁን በውሃ ላይ እንዲሄድ የታዘዘው ጴጥሮስ እና ከመርከቡ ላይ ያሉት ሐዋርያት የማዕረግ እኮ ልዩነት የላቸውም። ብቻ በውሃው ላይ እንደሄድ እዘዘኝ ልምጣ አለ ጴጥሮስ። እና ተባለ። ከዛ በኋላ ማይሆንልህ ሞክረ፣ ሰጥማ ነበር ጠልቃ ነበርም አላሉትም እነሱም። በቃ ሞከረ እስከሚሄድ ድረስ ሄደ። ከዛ በኋላ ግን የሆነው ነገር ሆነ። ጸሎት እንደሚያድን አሳየበት ማለት ነው። እዛው ላይ ጌታ እጁን ይዞ ወደ መርከብ ስላስገባው ማለት ነው። በዚህ መልኩ ሊታይ የሚገባው ነው ለማለት ነው። እግዚአብሔር ይስጥልኝ። እሺ፣ ቃለ ሕይወት ያሰማልን። ወደ ሁለተኛው ጥያቄ ስንገባ ከቤተ ክርስቲያን ስርዓት አንጻር በንስሐ አባትና በንስሐ ልጆች መካከል ያለው መብትና ግዴታ እንዴት ማወቅ እንችላለን የሚል ጥያቄ ነው።
ቤተክርስቲያን በዚህ ጉዳይ ፍትሐ ነገሥት ሊያስቀመጠቻቸው ነገር አለ? ሰውስ እንዴት ነው አንብቦ መማር የሚችለው የሚል ጥያቄ ነበረ። የአንድ ቤት ውስጥ ስትኖር አባትና ልጅ የራሳቸው የሆነ መብትና ግዴታ አላቸው። ልጆች ሊያከብሩት የሚገባ ልጆች ሊጠቀሙት የሚገባ መብት አለ ማለት ነው። በዚያ ልክ ነው እንግዲህ የአባትና የልጅ ግንኙነት የሚሆነው። ክርስቶስም ወደ ዓለም በመጣ ጊዜ ለሐዋርያት የሰጣቸው ነፃ ፈቃድ አለ። ከዛ እንዳያልፉ ደግሞ የከለከላቸው ነገር አለ። ያዘዛቸው ትእዛዝ አለ። አሁን ማቴዎስ 10ን ስትመለከት ትእዛዝ ነው ያዘዛቸው በቀጥታ ይህን አታድርጉ፣ ይህን አድርጉ፣ በዚህ መንገድ አትሄዱ፣ በዚህ መንገድ ሄዱ ብሎ ማለት ነው። ሉቃስ 10ም ላይ ስትሄድ ደስታቸውን ራሱ የከለከለበት ጊዜ አለ። እንዴ በዚህ ነው እንዴ ደስ ሚላችሁ? በዚህ ነው ልትደሰቱ የሚገባ ብሎ ቀየረባቸው ማለት ነው። ተመልከት፣ አሁን ተመልከት፣ ጋኔን ወጣልኝ ብለህ መደሰት አትችልም። በቤተክርስቲያን ነውር ነው። ምክንያቱም አንተ እኮ በሰማይ ስም ተጽፏል። ከዚያ በላይ በጣም ትልቅ ደስታ ይጠብቅሃልና ያንኛውን ያስቀርብሃል በዚህኛው መደሰት። ስለዚህ አሁን መብትህ ምንድን ነው? ስምህ በሕይወት መጽሐፍ ላይ እስኪጻፍ ድረስ የቤተክርስቲያን አባል መሆን፣ ከዛ ደግሞ በዚያ መደሰት ያንተ መብት ነው። ከዛ ውጭ በሆነ ደስታ ስትደሰት ቢያሄ ደግሞ መገሰጽ የመምህረ ንስሐው መብቱ ነው። አንተን መገሰጽ መቅጣት ሁላ ይችላል ማለት ነው። አሁን ቤትም ውስጥ ሆነ ልትጠፋ ትችላለህ። ሉቃስ 15:2 ላይ እንደተጻፈው ማለት ነው። ከ2 እስከ 10 ድረስ ያሉት ሁለት ታሪኮች እንደሚያስረዱን ቤትም ውስጥ ሆነ ልትጠፋ ትችላለህ። ፈልጎ ማግኘት የካህኑ ድርሻ ነው። ከተገኘ በኋላ ለምን ጠፋህ እንደዚህ ብሎ መገሰጽ አይችልም። በክብር ተቀብሎ እንደውም ኑ ተደሰቱልኝ የጠፋው ተገኝቶልኛል ብሎ ከሌሎቹ ጋር አብሮ በደስታ መዘመር የእሱ ድርሻ ነው የሚሆነው ማለት ነው። እዛ ውስጥ እንኳን ሉቃስ 15 ላይ እንደተጻፈው ከቁጥር 10 በኋላ ያለው ታሪክ እንደሚነግረን እዛ ውስጥ አንተ የሚቃወም ቢኖር መገሰጽ የካህኑ መብት ነው። ምን ብሎ ይሄ ልጄ ሞተ ካልኩት ድኗል፣ ጠፋ ካልኩት ተገኝቷል፣ ስለዚህ ኑ እንደሰት አንተማ ብሎ ያኛውን ሰው የማሳመን ስራ የሱ ድርሻ። አንተ መናገር መብት የለም። ትልቁ ወንድምህ ይሄ ወንድማችን እኮ ሄዶ በዚያ ገንዘባችንን አጥፍቶ እንዲያድርጎ የመጣ ነው ብሎ ሲናገር ብትሰማው ከሱ ጋር የመከራከር መብት አንተ የለም። ምክንያቱም እዛ ቤት ላይ የተሾመ ሌላ አለ፣ አባት አለ። እሱ ነው መናገር የሚችል። ምን ይለዋል እሱ? ይሄድና ያንን ይጠራና አንተማ እዚህ ከኔ ጋር እኮ ነው ያለ፣ የኔ የሆነ ሁሉ ያንተ ነው። ይሄ ልጅ እኮ ሞቶ ነበር ድኗል፣ ጠፍቶ ነበር ተገኝቷል። ለዚህ ልጅ እኮ ቀለበት ብናረግለት፣ አምባር ብናስርለት፣ ፍሪዳ ብናረግለት ብሎ ማሳመን ያለበት ካህኑ። በዚህ ልክ እንትን ማድረግ ይገባል ለማለት ነው። መብታችንን ማወቅ። ተመልከት፣ አሁን እኛ ችግራችን ከወንድማችን ጋር ራሳችንን መንገጥም ካህኑ እያለ እኛ ራሳችን መልስ ሰጪዎች እንሆናለን። ይሄ እንዲህ አይነት ነገሮች አሉ። ዞሮ ዞሮ ግን ምንድን ነው ለካህን የሚሰጠውን ድርሻ ለካህን መስጠት ነው። ለምዕመን የሚገባውን ደግሞ ለምዕመን መስጠት ነው። በእርግጥ ይሄ ሰፊ ትምህርት ነው። የምዕመናን ድርሻ ምንድን ነው፣ የካህናት ድርሻ ምንድን ነው የሚለውን ወይ ራሱን ችሎ ትምህርት ቢሆን እንደተባለው ለአንድ ቀን ጥሩ ነው። እንደዛ መሆን የሚችል ነው በደረጃ ስናየው። መልካም፣ እሺ፣ ይዤዋለሁ፣ አስምሬበታለሁ መምህርዬ። ቀጣዩ ጥያቄ ኦርቶዶክስ ሆኖ ገድላት መቀበል አለመቀበል፣ መቀበል የሚለው ጥያቄ ላይ ነው ያለው። በዚህ ጉዳይ ላይ የማያይዣ አንዳንድ ጥያቄ ጠይቃለሁ፣ ግን በደፈናው ስለሆነ ቀጥታ ጥያቄ የተጠየቀው እሱን ቀጥታ የሆነውን ጥያቄ ልጠይቆት። ኦርቶዶክስ ተዋሕዶ እምነት ተከታይ ሆኖ አንድ ሰው ገድልን አልቀበልም ቢል ይችላል ወይ የሚል ጥያቄ ነው። ለእርሱ መልስ ይስጡና በዛውም ምን ያያይዥ የምጠይቆት ጥያቄ ይኖራል። ቤተክርስቲያን ከተቀበለችው አልቀበልም ማለት አይችልም። በመሰረቱ ገድላትን የምንቀበልበትን ምክንያት ነው ማመን ያለበት እና ማወቅ ያለበት አንድ ሰው እንጂ ቤተክርስቲያን ከተቀበለችው ላይቀበለው አይችልም። ቤተክርስቲያን በቀኖና ያጸደቀችው የተቀበለችው ሆኖ እየተገለገለችበት ከሆነ ጥያቄ ማንሳት ይችላል። ይህን አልቀበልም ልቀበል አልችልም ጣሉት ብሎ ግን መከልከል ወይም መጣል አይችልም። የቤተክርስቲያን ሆኖ በቀኖና እስከገባ ድረስ። መልካም፣ እንደው በዚህ ጉዳይ ላይ ተያይዞ ምን ይነሳል? ለምሳሌ ካህኑ ዘካርያስን ብንመለከት
ገብርኤል የነገረውን የተአምር ክፍል መቀበል አልቻለም፣ ድዳ ሆኗል፣ ግን ከሃይማኖት አልወጣም የሚል አይነት ሀሳቦች ይነሳሉና ከዚህ አንጻር አንድ ሰው ለምሳሌ ከህሊናው በላይ የሆነ ተአምራትን በሰማበት ሰዓት መቀበል ቢከብደው ከሃይማኖት ያስወጧል ወይ? ሃይማኖት ለቀሃል መባል ይችላል ይሄ ሰው? እንደዛ ወደ ማለት አንሄድም። ሲጀመር አንድን ሰው ከሃይማኖት ወጥታል ለማለት የቀኖና ውሳኔ ያስፈልጋል። ቅዱስ ጳውሎስ መጥውጎ ለሰይጣን ይላል። እንዲህ አይነቱን ለሰይጣን ስጡት ይላል። እሱም ራሱ ለሰይጣን የሰጠኋቸው የሚላቸው ሰዎች አሉ። ተመልከት፣ ይሄ የጳውሎስ ስልጣን ነው እና ስጡት ያላቸው ለቤተክርስቲያን መምህራን ነው። ጢሞቴዎስንም ሲመክረው ምንድን ነው የሚለው? ከመትሲሞት አስተራት ኩሎ ነው የሚለው። ሁሉን እንድትሾም የምትሾመው እንድትሾም እና እንድታደራጅም ይለዋል። አደጉ ከውስተ ቀርጤስ ነው የሚለው ቲቶ ምዕራፍ 1 ቁጥር 5 ላይ ያለው ቃል እና በዚያ የተውኩህ ይሄን እንድትሰራ ነው ይልና ያዘዋል። እንኳን ሌላው ካህኑ ራሱ ዘያፈጥን ዲሆ ለዘቢጥ አይደል የሚለው አንደኛ ጢሞቴዎስ ምዕራፍ 3 ላይ እጁ ለመማታት የማይፈጥን ይላል። ምን ማለት ነው ለመማታት የሚለውን ሊቃውን ሲተረጉሙት ምን ይላሉ? ካህንማ ብትር ይዞ የማታልን ያሉ እንደሆነ ለማውገዝ የማይቸኩል ማለት ነው ይላሉ። ተመልከት፣ እንኳን ሌላው አርዮስ ፈጥኖ አልተወገዘም። 3 ጉባኤ በአርዮስ ምክንያት ተደርጓል። ትልልቅ ጉባኤ ነው የተደረገው። የመጨረሻው ዓለም አቀፉ ጉባኤ ነው አርዮስን አውግዞ የለዩ። እኛውን ችግራችን ከሃዲ ነው መናፍቅ ነው ለማለት በጣም ነው የምንቸኩለው። አይባልም። አንድን ሰው በራስህ ብያኔ እንደው ሕጸጸ ሃይማኖት እንኳን እንዳለበት ብታውቅ ሄደህ ለመምህሩ ነው የምትነግር። አርዮስ ሲክድ መጀመሪያ ለጓደኞቹ ነው ያስተማረው ክህደቱን እና ጓደኞቹ እርስ በርስ ተነጋገሩበት። ሂደው ለጴጥሮስ ተናገሩ። ኧረ ይህ መምህር እንዲህ እያለ ነው፣ ይሄ ሰው እንዲህ እያለ ነው፣ ይመከር አሉ፣ ተናገሩ። ጠራውና መምህሩ እንዲህ ብልሃል ወይ? አይ እንደው አስበው ከሆነ አትናገረው ልጅ ነው ያለው። እንደውም እሱ ራሱ ብልሃል አላልክም፣ አላፋጠጠውም። አስበው ከሆነ አትናገረው፣ ተናግረውም ከሆነ አትድገመው ነው ያለው። እምቢ ሲል ነው መጨረሻ ላይ ወደዛ አይነት ውሳኔ የተገባው ማለት ነው። እና የመጀመሪያው ጉባኤ የተደረገው በአስራት ገብረ ማርያም መጽሐፍ ላይ ስንመለከት ምን ብለው ነው የጻፉት እሳቸው? በ319 ዓ.ም ነው የመጀመሪያው ጉባኤ የተደረገው የአርዮስን በተመለከተ። ሁለተኛው ጉባኤ ደግሞ በ321 እንግዲህ 2 ዓመት ታግሰውት ማለት ነው። ተመልከት፣ አርዮስን የሚያክል በአንድ ቀን አገር አካሎ የሚያድር መናፍቅ ማለት ነው። ተመልከት፣ 2 ዓመት ታገሱት። ከዛ በኋላ 325 ዓመተ ምህረት የተደረገውን የመጨረሻውን ነቅሎ የጣለው ውሳኔ የተወሰነው ማለት ነው። ተመልከት እንግዲህ ከ19 ዓመተ ምህረት ከ319 እስከ 325 ስንት ዓመት? ወደ 6 ዓመት የሚጠጋል። ይሄን ሁሉ ዓመት ሲያስታምሙት ነበር። በዛ መካከል 3 ፓትርያርኮች ነው የተፈራረቁት። ደግሞ ተመልከት፣ ለእስክንድሮስ፣ አኪላስ፣ ጴጥሮስ። እነዚህ ሁሉ በእነዚህ መካከል ነው እንግዲህ ሲሄድ የነበረው ማለት ነው። እና አንዳንዴ እኛም ራሳችን መንፈትንበት ሁኔታ ይታያል። እና እንደው ያነከሰ ሁሉ ጦር ሜዳ የቆየ ነው አይባልም አደለ? ያው ሰው እኮ ጠጠር ወግቶትም ሊያነክስ ይችላል፣ በጥይት ተመቶም ሊያነክስ ይችላል። እና ሲያነክሱ ያያችሁትን ሁሉ በጥይት ተመቶ ነው እንዴት ይባላል በእውነቱ? እና እንደው እንደዚህ አይነት ልምድ ባይኖረንም ደስ ይላል። እንኳን ገና እኔ ገድለ ገሌን አልቀበለውም ስላለ ኧረ ይሄ ልጅ ብሎ ወደ መፈረጁ ባንገባ ብዬ ነው። መልካም፣ እግዚአብሔር አምላክ ይስጥልን። እንግዲህ ማላውቀውን ነገር ለማወቅ ችያለሁ። 3 ፓትርያርክ ተፈራርቋል የሚለው ይህን ያህል የእድሜ ጋፕ እንደነበረውም ብዙ አላውቅም ነበረ። እንግዲህ ዛሬ እኔም አንድ እውቀት ይዣለሁ ማለት ነው። እግዚአብሔር ይስጥልን። ቀጣይ የነበረው ጥያቄ ሴት ልጅ አታስተምር ይላል ጳውሎስ በላከው መልእክት ላይ። ነገር ግን እዚህ ፕላትፎርም ላይ ሴቶች ሲያስተምሩ እንመለከታለን። ቤተክርስቲያን እንዴት ታያዋለች የሚል ነው። ከተለያየ የምንፍቅና ህይወት ለመጡ መልስ የሚሰጡ እህቶች ጠንካሮች አሉና ከነሱ አንጻር ይሄ ነገር እንዴት ይታያል? አሁን ቲክቶክ በፍትሐ ነገሥት አለ ወይ? እንዲ አሁን አንተ እኔን ልታጣላ ነው እንጂ መቼስ አሁን ጴጥሮስ መጥቶ ቄርሎስ አትናቴዎስ መጥተው ለቲክቶክ ምን አይነት ቀኖና እንስራለት ብሎ ሊመካከሩ አይችሉም። የእኛ ዘመን ሊቃውንት ናቸው በዚህ ሊመክሩ የሚችሉ። ባጭሩ ግን ምንድን ነው አሁን እንዲህ አይነት መድረክ ላይ ይሄ የምክክር መድረክ ነው የምንለው፣ አውደ ምሕረት አይደለም። እና
በእንደዚህ አይነት የምክክር መድረኮች ላይ እንዲያው ብዙ ነገር ሲሰራበት እኛም እኮ እናያለን። የማይገባ ነገር የሚሰሩበት ልብሳቸውን አውልቀው የሚሄዱ እንደ እንስሳ የሚጮሁ የማይገባ ነገር የሚያደርጉም እኮ ሰዎች እናያለን። ኃጢአት ከሚሰሩበት ሰዎች ይልቅ እነዚህን ሰዎች ለፍርድ የምናቀርብበት ምንም አይነት ምክንያት የለንም። እኔ በምን እንደማምን ታውቃለህ? ክርስቶስ ፊት ተከሳ ከመጣችው ዘማዊት ይልቅ ከተማ የቀሩት ሰዎች ነው የሚያሳዝኑት። ይችማ በቃ አንድ ጊዜ ተከሳ መጣች፣ ወደሚያድናት ደርሳለች። እና ይች እድለኛ ሴት ናት ብዬ አምናለሁ። እንኳን ሌላው ነገር ቀርቶ እንደው ለቤተ ክርስቲያን ራሳቸውን ሰጥተው የሚከራከሩ አያቸዋለሁ። አንዳንዶቹ ጥሩ ጥሩ ምላሽ የሚሰጡም አሉ። አንዳንዴም ደግሞ መድረኩን ማይክ ስትይዝ አንዳንድ የምትናገረውን አታውቁም። ማይክ የያዘ ሰው እና አቅራሪታ ቀረርቶ ታውቃላችሁ? እናንተ የገጠር ልጆች አይደላችሁም፣ ላታውቁት ትችላላችሁ። የሚያቅራራ ሰው ዜማ ልክ የለውም ምናምን ካለ በቃ ዝም ብሎ መሄድ ነው። እና ድምፃዊ ዲያቆን አንዳንዴ ዜማ ወይም ድምፃዊ ሰው የዜማ መምህር አይሆንም የሚባለው ድምፁ በጣም ስለሚያምር ስለሚጣፍጥ ይጨማምርበትና ዜማውን ያሰፋዋል። የዜማ ልክ የሚባል አለ፣ ወሰን አለው። ባህርና ዜማ በልክ ሲሆን ነው እንትን የሚለው መጠን ሲኖረው ነው ደስ የሚለው። እና አንዳንዴም እንዲያው ከልክ ከገደብ እናሳልፈዋለን እንጂ ጥሩ የሚናገሩም ሰዎች ሰምቼ አውቃለሁ። እና በነገራችን ላይ በሐዋርያትም ዘመን ሴቶች ያስተምሩ እንደነበረ ስንቶቻችሁ ታውቃላችሁ? ነው ያላውቅም። በሐዋርያትም ዘመን ሴቶች ያስተምሩ ነበር። ጌታ ከ120 ሰዎች መካከል 36ቱን ሴቶች ነው ያደረጋቸው። ከሴቶችም መካከል ደግሞ በጣም የጌታን ትምህርት በፍቅር ይማሩ የነበሩ ሴቶችም ደግሞ ነበሩ። በሉቃስ 10:42 ላይ የተጠቀሰችው ሴት በዋናነት ትጠቀሳለች። በሉቃስ 7 ላይ እንደዚሁ ደግሞ በገንዘባቸው የሚያገለግሉና አብረው ከዋለበት የሚውሉ የሚያድሩ ሴቶች እንደነበሩ ተጽፏል። እነዛ ሁሉ ሴቶች እኮ ሌላ ዓላማ የላቸውም። ምችስ ወጥ ሰርተው እንዲያበሉ አልተጠሩ፣ ሊያስተምሩ ነው የተጠሩት። እና ገድለ ማርያምን ተመልከቱት። የዚች የማርያም መግደላዊትን ገድል የማርያም መግደላዊትን ገድል ስትመለከቱ ሃይማኖት ብዙኃነ ሰብአ ነው የምትለው። ሰበከት በቃ ወንጌልን ሰበከች፣ ከዛች ብዙ ሰዎችን አሳመነች ነው የሚላት መጽሐፉ። ስንክሳሩም እንደዛው ይጠቅሳታል ማለት ነው። እንዲህ አይነት ነገሮች አሉ በሴቶች ታሪክ ውስጥ። እንዲህ አይነት አገልግሎቶችን የሰጡ ሰዎች አሉ። የጳውሎስን ስብከት ይዛ እየዞረች ያሳመነችው ፌቨንንስ ልንረሳት እንችላለን? በእውነት የእሱን ስብከት ይዛ እየሄደች ቅድም የጠቀስኩላችሁ ይሄ ማን ነው ስሙ ጠፋብኝ፣ ቴዎፍሎስ ወይም ደግሞ ሌላ ፓትሪያርክ ግሪክ ላይ የተሾመ አንድ ፓትሪያርክ፣ እሱ ከሴት እጅ ነው የጳውሎስን መልእክት ያገኘው። ከዚያ በኋላ ሁለተኛውን እባክሽ አምጪልኝ ቀጣዩን ክፍል ቢላት ሂድና ገዝታ አምጣ ብላ ያመለከተችውን እሷ ናት። ተመልከተ፣ ስንት ሴቶች አሉ ለመዳን ምክንያት ይሁን እና ታዲያ ዝም ብለህ ዕፀ በለስን ከእሷ እየተቀበልክ እየበላህ ልትኖር ነው? አንዳንዴም ደግሞ እንደዚህ ይህን ሲሰጡም እሺ ብሎ መቀበል ጥሩ ነው። ኧረ እንደው እጃቸው ተባርኮ እንዲያው በእውነቱ የህይወትን ፍሬ ቀጥፈው መስጠት ከቻሉ ማበረታታት ጥሩ ነው። ይህንን ስላችሁ ግን በማይገባ ደግሞ አሁን ሴቶች የተከለከሉበትን ምክንያት በአውደ ምሕረትም ቆመው እንዳያስተምሩ የተከለከለበትን ምክንያት ማወቅ ያስፈልጋል። አንደኛ መልእክቱ የተጻፈበትን ሀገርና ቦታ ሁኔታ ዛሬ አላነሳም፣ እሱም አብሮ ታሳቢ መደረግ አለበት። መልእክታቱ የራሳቸው የተጻፉበት ባህል አለ። የሀገሩን ባህል መሰረት አድርጎ ነው የሚጻፉ። በነገራችን ላይ መልእክትም ወንጌላት ራሱ የጌታ ወንጌላት ሲጻፉ ጌታም ራሱ ሲያስተምር የአይሁድን ባህል መሰረት አድርጎ ነው ያስተማረው። ሐዋርያት ደግሞ መልእክታትን ሲጽፉም ሲያስተምሩ በየሀገሩ እንደ ባህሉን መሰረት አድርገው ነው ያስተማሩት። ያንን ነው በክርስቶስ ትምህርት የቃኙት ያመጡት፣ ወደ እውነተኛው ወንጌል ያመጡት ያንን ስለሆነ በዚያ መንገድ የተከለከለም ነው። እሱም አብሮ የሚጣና ጉዳይ ነው። እንደው ዝም ብሎ ጳውሎስ እዚህ ቦታ ላይ እንዲህ ብሏል የሚለውን ጥቅስ ብቻ ይዞ ሁልጊዜ አይጠቀስም ለማለት ነው። እንደው የሳለ ሁሉ ጉንፋን አይደለም። ስለዚህ ለሳለ ሁሉ ሽሮፕ አይታዘዝም። ዝም ብሎ ሽሮፕ ብትወስድበት አይባልም።
ተመርምሮ ምክንያቱም ብዙ የሚያስሉ ነገሮች አሉ። ጉንፋን ብቻ አይደለም። ከዚህ አንጻር ይችን ጥቅስ ይዞ ሴቱን ሁሉ ሲያባርሩ መኖርም ከየቦታው እየለቃቀሙ ሴቶችን በዚህ ጥቅስ ሲያስደነግጡ መኖርም ልክ አይደለም ለማለት ነው። እንግዲህ ከተሳሳትኩ ታረማለሁ። እግዚአብሔር ይስጥልኝ። መልካም እሺ፣ ፋታ ልስጦት የኔታ ወይስ እንዴት ነው? እንቀጥል። አይ ችግር የለውም እንጨርስና 4 ሰዓት እየደረሰ ስለሆነ 3 ደቂቃ ናት። እኔ ልውጣ። እሺ እጥር እንዲያደርጉት ለእርሶም ሰዓት ለመያዝ ያህል እንዲያሳጥሩት አደራ ማለት ፈልጋለሁ። ንስሐ ከገቡ በኋላ ኃጢአት ብንሰራስ ልክ ቅዱስ ቁርባን ልንቀበል ስንል እንደው ትንሽ የምትባል የሚያው የኃጢአት ትንሽ የለው ብንሰራ ቅዱስ ቁርባን እንቀበል ወይስ እናቁመው የሚል ነው። ከካህኑ ጋር ተነጋግረው የሚወስኑት ነው የሚሆነው። ግን ምን አለ መሰለ ጥቃቅን ኃጢአቶች እግዚአብሔር ይፍታ ሲል ካህኑ የሚሰራ ይሆናል። በነገራችን ላይ ቤተክርስቲያን እንድንሄድ የምንታዘዙበት አንዱ ምክንያት ካህን ስለምናገኝ ነው። እዚያ በማህበር በሐልዮ በነቢብ በግብር በመናገር በማሰብ በማድረግ የሰራችሁትን ኃጢአት ምን ይበላችሁ ይቅር ይበላችሁ መባል ስላለብን ነው እንደዚያ የምናደርገው እና በዚህ መንገድ ሊቀረፉ የሚችሉ ኃጢአቶችም ስላሉ አትፍሩ ለማለት ነው። እሺ እግዚአብሔር ይስጥልን። የቀኖና አሰጣጥ ላይ ልዩነት አለ። እንዴት ነው ነገሩ? ጠንከር ያለና ላላ ያለ አለ የሚል ጥያቄም ተነስቶ ነበረ። እሱንም መልስ ይስጡበት። ቅድምም ለማንሳት ሞክሬያለሁ። የመጀመሪያው ጋር ይገናኛል። ቀኖናው ስላነሰ አያድንም አይባልም። አንዳንዴ በጣም ወፍራም መድኃኒት ሊሰጣቸው ይችላል። አንዳንዴ ደግሞ ጥቃቅን የሆኑ ነገሮች ሊሰጧቸው ይችላሉ። የያዘው ንጥረ ነገር ነው እንጂ መድኃኒቱ ሰውን ሊያድነው የሚችለው ውፍረቱ አይደለም ለማለት ነው። እንዲያው ከቀጭን ሰውም እውቀት ይገኛል ብሎ ማመን ጥሩ ነው። ማለት ከትንሽ ቀኖና መታዘዛችሁ ነው ዋናው። ቅድም ብየዋለሁ፣ መታዘዝ ነው ትልቁ ቀኖና፣ መታዘዝ ነው። መልካም እሺ መምህርዬ እግዚአብሔር ይስጥልኝ። 9 ሰዓት ሌሊት ተነስተው ጸሎት ያደርሳሉ፣ ከጸሎት ሰዓታት ውስጥ ይመደባል ወይ የሚል እህታችን ጠይቃን ነበረ። ስለ እርሱም ጥቂት ይበሉ። ስለ 7ቱ ጊዜያት ጠይቃትም ነበረና በቀን 5 ነው። የቀኖቹ 5 የጸሎት ጊዜያት ናቸው ያሉ ከነግ እስከ ሰርክ ድረስ 5 ናቸው። ይሄም ማለት ጌታ በማቴዎስ ምዕራፍ 20 ላይ ከቁጥር 1 ጀምሮ ያስቀመጣቸው የቅጥር ጊዜዎች አሉ። 5 ጊዜ ነው እየወጣ ይቀጠራል። እነዚያን የሚያካትት ነው 5ቱ በቀን የተደረገው እና እነዚያ በዚያ ይመሰላሉ። ከዛ በኋላ ማታ ላይ 2 አሉ። ያው ማታ የረፍት ጊዜም ስለሆነ አልበዛም። የንዋም ወይም ስንተኛ የምንጸልየው በዚህ ሰዓት ማለት ነው። አሁን በዚህ ሰዓት ጌታ በጌቴሴማኒ ተንበርክኮ የጸለየበት ሰዓት ነው፣ የጸሎት ሰዓት ነው። እንጸልያለን። ከዛ ወደ ምን እንሄዳለን? ወደ መንፈቀ ሌሊት። መንፈቀ ሌሊት የሚባለው ከ6 እስከ 9 ያለው ነው እና 9 ሰዓት ተነስቶ የሚጸለይ ስለ 2 ነገር ነው። አንደኛው የመንፈቀ ሌሊት ጸሎት ነው። ባለትዳሮች ከሆኑ ተቀሳቅሰው ተነስተው ይጸልያሉ። ካልሆነም ብቻውን ያለ ሰውም ተነስቶ ይጸልያል። ለምን? ጌታ በዚያ ሰዓት ነው የተነሳውና የትንሣኤ ብርሃን ግለጽልኝ፣ አሳየኝ፣ ክብርህን ግለጥልኝ ብሎ ተስፋ ማድረግ ነው። በዚያ ሰዓት ማርያም መግደላዊት አይተዋለች። በዚያ ሰዓት ጴጥሮስ መቃብሩ ባዶ ሆኖ አይተዋል። በዚያ ሰዓት ሴቶች መላእክትን አይተዋል። የተቀደሰ ሰዓት። ሁለተኛው ምክንያት ደግሞ መላእክት እግዚአብሔር የሚያመሰግኑበት ፈጥኖ በጣም ብዙ ምስጋና ለእግዚአብሔር። መላእክት የሚያርፉበት ጊዜ የለም፣ ግን ለቅዱሳን የሚታዩበት እያመሰግኑ ያ ሰዓት እና ከዚያም ለመሳተፍ እና በዙፋኑ ዙሪያ ቆመው ከሚያገለግሉት እንዳንዱ አድርገኝ ማለት ነው። በነገራችን ላይ የሚጸልይ ማንኛውም ክርስቲያን በጌታ ዙፋን ፊት እንደቆም ማመን አለበት። እሱን ለማድረግ ነው በዚያ ሰዓት የምንቆመው እና መጸለይ ይገባል ለማለት ነው። መልካም እግዚአብሔር አምላክ ይስጥልን። 2 ጥያቄ ብቻ ነው የቀረን፣ እየጨረስን ነው። ብዙ ጊዜ ቤተክርስቲያናችን የማዕረግ እድገት ላይ የደረሱ ታላላቅ አባቶቻችንን እንድናከብር ታስተምራለች፣ 10ቱ የማዕረግ እድገታት የሚባሉትን። ነገር ግን እነሱን እንድንመስል ትምህርት ብዙ ጊዜ የተሰጠን አይደለም የሚል ጥያቄ ነው። እነሱን መሆን አንችልም ወይ? እነሱን ማክበር ብቻ ሳይሆን ወደ እነሱ ክብር መጠጋት አንችልም ወይ የሚል ጥያቄ ነበር የተነሳው። ቅዱስ ጳውሎስ አስተምሮ የለ እንደህንማ ዕብራውያን 13:7 ምንድን ነው የሚለው? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር አይደል የሚለው? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ተመልከቱ፣ መልካሙን ፍሬያቸውን እየተመለከታችሁ በእምነት መሰሏቸውን የተባለ። ባጭሩ መልሱ ይሄ ነው። እነሱን ወደ መምሰል ማደግ ነው።
ክርስትና ማለት እኮ እንደዚያ ነው። የጸኑትን በእምነት አስቡ ተብለን የተጻፈልን የጸኑትን የምናስብበት ምክንያት እነሱን ወደ መሆን ለማደግ ነው። የምንመለከተው እሱን ነው። እንጦንስ ጳውሎስን ለመምሰል በጣም ብዙ ጥረት አድርጎ ተሳክቶለታል። አባ ጳውሊ ማለት ርዕሰ ባሕታውያን ነው። የባሕታውያን መጀመሪያ ነው የምንለው በአዲስ ኪዳን። እሱን አይቶ ከመጣ በኋላ እንጦንስ አልተኛም። ልክ እንደሱ ለመሆን ተለማመደ። ልክ የማይተኛ ሰው ሆነ ማለት ነው። ምክንያቱም ጳውሊ በጣም በተጋድሎ የታወቀ ሊቅ ማነው ታላቅ ጻድቅ ስለነበረ ነው። እሱን ከዛ ደግሞ አትናቴዎስ እንጦንስን መምሰል ተለማመደ። አሁን ተመልከት እንዴት እንደተሳሳቡ። ከጳውሎስ ማን ተማረ? ከእንጦንስ። ከእንጦንስ ደግሞ ማን ተማረ? አትናቴዎስ ፓትርያርኩ። እንዲህ እያሉ ቅድስናቸውን ተወራረሱ ማለት ነው። እና እነሱን ወደ መሆን ማደግ ነው አንዱ ዓላማ። ግን ጥያቄያችንም እንዳነሱት ጻድቅ መሆን አንችልም ወይ ነው። ክርስትና እኮ ማለት ከተጠመቅንበት ጊዜ ጀምሮ የክርስቶስ ሕዋስ ነው የምንሆነው። የክርስቶስ ሕዋስ ሆኖ ርኩስ የለም። ይሄ ማለት ግን በዚህ ዓለም ላይ ስንኖር ገና በዚህ ምድር ላይ እስከኖርን ድረስ መውጣት፣ መውረድ፣ መውደቅ፣ መነሳት አለብን እና ተጋድሎዋን ያልፈጸመች ቤተክርስቲያን ናት በዚህ ምድር ያለች። በተጋድሎ ጊዜ ደግሞ ድል መጨረሻ ላይ የሚታወጅ ጉዳይ ነው። ምክንያቱም ድል አደረግኩ ስትል ነገ ቦታህን ሌላ ይቀማል። እሱን እንዳንረሳ ነው። ዛሬ እኛ ጻድቃን ነን፣ ዛሬ ቅዱሳን ነን፣ በቃ ጸድቀናል ብለን የማናወጀው ለዚህ ነው እንጂ የክርስቶስ አካል ሆነን የለን። የክርስቶስ አካል ለመሆን እኮ ነው የምንቆርበው የምንጠመቀው። የክርስቶስ አካል ሆኖ ርኩስ የለም። እንደዚያ ነው። መልካም የመጨረሻ ጥያቄዋ ናት። ችኛዋ ጥያቄ 3 ደቂቃ ወስጄበታለሁ፣ ይቅርታ ይደረግልኝ። በእጮኝነት ጊዜ ያሉ ሁለት በእጮኝነት የተገናኙ ሰዎች ከጋብቻ በፊት ለየብቻ ቅዱስ ቁርባን መቀበል ይችላሉ ወይ የሚል ነው። አንዱ ንስሐ ገብቶ አንዱ ንስሐ ባይገባ ንስሐ የገባው አስቀድሞ ቅዱስ ቁርባን መቀበል ይችላሉ የሚል ጥያቄ ነው። ይሄ የመጨረሻ ጥያቄያችን። በእጮኝነት ዘመን ሲጀመር የእሱ አይደለችም፣ በኩር አልሆናትም። ያ ማለት አካሏ አላደረጋትም፣ አካሉም አይደለችም። መቼስ አንተ ወንድሜ ስለሆንክ ያንተ ገላ ስለቆሸሸን ያልታመማል፣ ያው ያንተ ነው። ስለዚህ እሷም ያውቃታል፣ ሚስቱ ናት። ሚስቱ አይደለችም ግን የሚያውቃት ልጅ ነች፣ ለጋብቻም ያጫት ልጅ ናት። ኃጢአቷ የራሷ ነው የሚሆነው በዚያ ሰዓት። መቁረብም አለመቁረብም እሷ ጸጋውም ለእሷ ነው ማለት ነው። በፍትሐ ነገሥታችንም የታዘዘው እስከ ጋብቻ ቀን ድረስ ለየብቻቸው ነው ሊቆርቡ የታዘዙት። እሷም ከእናቷ ጋር እሱም ከአባቱ ጋር ነው ወደ ቤተ እግዚአብሔር የሚመጡት። ከዛ በኋላም ሲመለሱም አብረው አይሄዱ። እሷም ከእናቷ ጋር እሱም ከአባቱ ጋር ነው የሚሄዱት። በዚህ መንገድ እስከ ጋብቻ ቀን ይኖራሉ። መጨረሻ ላይ ተክሊል አድርገው በቅዱስ ቁርባን ጋብቻቸውን ከፈጸሙ በኋላ አንድ ላይ ይኖራሉ ማለት ነው። በዚህ መንገድ ነው የሚሄዱት። ከጋብቻ በፊትማ ለየብቻ ሊቆርቡ ተፈቅዶላቸዋል። መልካም፣ እጅግ በጣም ከልብ አመሰግናለሁ መምህር። እንግዲህ ጥሪን ሰምተው እሺ ብሎኝ ስለተገኙ ይህን የመሰለ እጅግ በጣም ደስ የሚል ትምህርት ስለሰጡንና የምንጠይቆትን ጥያቄ ሁሉ ከድካም መልስ ይህን ሁሉ መልስ ስለሰጡን በጣም ከልብ ነው የማመሰግነው። እኔ በጣም ደስ ብሎኛል። እንግዲህ መምህራኖች ወንድሜ ዲያቆን ሱራፌልም ጨምሮ መምህራችንን እንግዲህ ተሰናበቱልኝ። ለሚቀጥለው ሳምንት ደግሞ እንግዲህ እግዚአብሔር ያድርሰን ቀጠሮ እንይዛለን ማለት ነው ከእሳቸው ጋር። ለዛሬ ስለመጡ በእኔ በኩል ጨርሻለሁ። በጣም ነው የማመሰግነው። ብዙ ትምህርት አግኝቼበታለሁ። የህይወት ቃልን እግዚአብሔር ያሰማልን። ክብር ይስጥልኝ። እኔም አመሰግናለሁ። አንተንም ቤተሰቦችንም እንዲሁም እዚሁ ያላችሁ ወንድሞች መምህራን ብዙ መናገር ብዙ ማስተማር እንደምትችሉ አውቃለሁ። እንግዳ ስለሆንኩ ነው፣ ያው እንግዳ በጥባጭ ነው። እግዚአብሔር ይስጥልኝ። የኔታ ቃለ ሕይወት ያሰማልን፣ ክብረ ሊቃውንትን አስበ መምህራንን ይድልልን ብለናል። ግሩም ነበር እግዚአብሔር በሚያውቅ። እኛም ደግሞ የሰማነውን የእግዚአብሔር ቃል ወደ ተግባር ለውጠን ለእኛ ተጠቅመንበት ለሌላውም የምናስተምረው የምንኖረው ሕይወት ያደርግልን ነው የምንለው። የኔታ በእውነቱ ሌላም ቀን ተገኝተው በዚህ ልክ ቢመክሩን ቢያስተምሩን ለሁላችንም የሚጠቅም ነው። እግዚአብሔር በሚያውቅ እግዚአብሔር ቃል ሲነገር ሁሉም ሰው የጠመመ ልቡና ካልገጠመው በቀር
ብዙ ነገር ይማርበታልና ሁላችንም የተማርንበት ምሽት ነው። እግዚአብሔር ይስጥልን ነው የምንለው። አዳምዬ ያው የኔታን እንኳ የተመሰገነን ማመስገን እንደው ምስጋናው ለኛ ካልሆነ በቀር እግዚአብሔር አንዴ አክብሮ ነው የሰጠን። በዚህ ዘመን እግዚአብሔር የሰጠን ትልቁ ገጸ በረከታችን ናቸው። እኔ ዛሬ ቀናቸውን ውሏቸውን ብታይ በተለይ አዳም ሰሞኑን አብረን ሰንብተም ስለነበር ሙሉ ሌሊት ያድራሉ። ቀን ላይም የደከማቸውም አይመስሉ። እያንዳንዱ አገልግሎት እያንዳንዷን ሰዓት ስራ ላይ ናቸው። በእርግጠኝነት አሁንም ቢወጡ ከኢትዮጵያ ውጭ ያሉ ሌላ ማህበራት ሊያስተምሩ ነው የሚሆን። በጣም ውስን ሰዓት ነው የሚያርፉት። በዚህ ትጋት ውስጥ እንዲያገለግሉ የሰጠን እግዚአብሔር ይመስገን። እንዲያው እዚህ ያሉ 336 ሰዎች ይታዩኛል እና ዩቲዩባቸውን ሰብስክራይብ ብናረግ እጅግ በጣም ከሳምንት 2 ቀን ነው የሚሰራበት። ሰኞና ሐሙስ ነው የሚሰራበት ጉባኤ አቅሌሲያ ብለን ሁሉም ሰው አሁን እዚህ 36 ሰው ይታየኛል። እሳቸው አንድ ቀርቶ ያው አንተና እኔ አድርገናል ብዬ መምህር ኤፍሬምም አድርገዋል። እንዴት ወሰናችሁ አድርገናል ብዬ ባሰበው አንድ 300 ሰው ይኖራልና ሌሎቻችሁ ጉባኤ አቅሌሲያ እሳቸውና የኔታ ሊቀ ሊቃውንት ስሙ ላላምረው ሰኞ ሁለት ሆነው ነው የሚሰሩ። ሐሙስ ደግሞ የኔታ ነው የሚያስተምሩበትና እውነት ለመናገር ከባህር ዳር ሄደው አዲስ አበባ ሄደው ነው ከሊቀ ሊቃውንት ስሙ ጋር የሚሰሩት። ዋጋ ከፍለው ነው የሚሰሩትና ይሄን ስራ እንደ ፌስቡክ ላይ ያላችሁ፣ ቴሌግራም ላይ ያላችሁ በጣም ብዙ ስራ የምትሰሩበት እህቶች ወንድሞቼ ካላችሁ መምህር የመጣው ይምጣ ነው የሚሉ እንዲነገርም አይፈልጉም። እውነት ለመናገር እንዲያማስ ብለው አያውቁም። ቢቻል ግን የሚገርማችሁ በአንድም በሌላ ይሄ ጉባኤ አቅሌሲያ የኔታ አይደለም የጉባኤ ቤታቸው ነው የሚያስተምሩበት። የጉባኤ ቤት ነው። እዛ ያሉት ልጆች ናቸው ማኔጅ የሚያደርጉ። የተወሰነ ነገርም ከተገኘ እዛው ትምህርት ቤት ነው ስራ የሚሰራበትና ዛሬ ነው ብቻ አይደለም እዚህ 300 ሰው ያለ ሰው ብቻ ሳይሆን እንደው አደራ ብለን ወስደን በምትችሉት ባላችሁ በጣም በብዙ ሺህ በመቶ ሺህ የሚቆጠር ቴሌግራም ላይ ያላችሁ ዩቲዩብ ላይ ያላችሁ ብዙ ስራ ያላችሁ እህቶቼ ወንድሞቼ እንደው የቤት ስራውን ኃላፊነት ወስዳችሁ የኔታን የጉባኤ አቅሌሲያን ከተጀመረ እውነት ለመናገር ከ3 ከ4 ዓመት በላይ ነው። 50 ሺህ አልሞላም። አሁን ነው 40 ሺህ የሚሞላ እና ኃላፊነቱ ሰዱ። እነ ዲያቆን ሱራፌል ታዩኛላችሁ፣ እነ መምህር ክርስቶፎሮስ ባለፈውም ስንናገር ነበረ። ራስ አዳሜ ታዩኛላችሁ። ቲክታክ አጭር መርሃ ግብር አጭር ፕሮግራም ሰርታችሁ ማስታወቂያ ስራ ሰርተን እኒህን የመሰለ እንቁ መምህራችንን አገልግሎታቸውን ተደራሽ እንዳይሆን በእርግጠኝነት ይሄ በህይወት ዙሪያ ሁላችንንም አግኝተውን በተለይ አሁን ቅርብ ቀን የተሰሩትን ቪዲዮዎች ግቡና ያዩዋቸው። ኃጢአት እንዲያው ከመስራት ማቆም አልቻልኩም። ኃጢአት ደጋገመኝ። እንዲያው የምወደውን ሳይሆን የምጠላውን ኃጢአት ደጋግሜ እየሰራው ነው። እኒ ተመሳሳይ የሆኑ ታሪካችን በእያንዳንዱ ሰዓት ምንታነጽበትን ትምህርት ያስተማሩት በቅርብ ቀን ደግሞ ዛሬ እጅግ ድንቅ የሆነ ስለ መላኩ ስለ ቅዱስ ገብርኤል ስለ ክብረ በዓሉ ከማክበራችን በፊት የሰሩት አለ። ቲክታክ ላይ ቆርጣችሁ ስታመጡት ሊንኩን ብታስቀምጡት የኔታ ስብከት የሌለበት ቦታ የለም። ብዙ ሰው ጉባኤ አቅሌሲያ የሚለውን እንኳን ሙሉውን ታገኙታላችሁ ብሎ ማምጣት ብንችል አደራ ምላችሁ ይሄን እስኪ ማለት ሞክሩ። ስብከታቸውን ቲክቶክ ላይ ቆርጣችሁ አምጡትና አጭር ቃል ጉባኤ አቅሌሲያ ላይ እንደው ሙሉውን ጉባኤ አቅሌሲያ ላይ ታገኙታላችሁ እያላችሁ እኛኛ የኛን ሚዲያ ሲሆን ሁናቴውን ስለምናቅ እንደው አንዳንዱ ሰው ቆራርጦ ምስሉንም ደብቆ የራሱ ሊያስመስል ሲመጣ ዝቅ አድርገን ሳይሆን ሚዲያውን ከፍ አድርገን እዚህ አሁን ማይኩ ላይ ማድረግ ጀምረናል። በጣም ብዙ ሰው እየቆረጠ የራሱን ሊንክ ስለሚያስቀምጥ ባለፋበት እነ የኔታ መቼስ ይሄን ስራ ይሰሩ። እንደ ኦርቶዶክሳውያን ግዴታ እንወጣ። የጉባኤ ሊንኩን እያስቀመጥነን ሙሉውን ጉባኤ አቅሌሲያ ገብታችሁ ዩት እያልነን እያመጣን ብንፖስት ቤታችን ብናሳድገው የቃለ እግዚአብሔር ቤታችን የምስጢር ቤታችን ነውና እዚህ እንደ ሰብስክራይብ አድርጋችሁ የመጣችሁ ሁላችሁ ጻፉልን እስኪ ደን እግዚአብሔር ያክብርልን። እስኪ ሁላችሁ ይቅርታ የኔታ ሰው እንደማይፈልጉ አውቃለሁ። ቤቱ የሁላችን ስለሆነ ነው። አዳምዬም አምጥቶታል። እግዚአብሔር ያክብርልን። ጉባኤ አቅሌሲያ አድርገናል። በጣም ነው የምናመሰግነው። ለሌሎችም በቃ ቲክታክ ላይ ስሩ። ከዚህን ቀን ጀምራችሁ እዚህ ያለ ሰው 300 ሰው እኮ በቂ ነው። ማስታወቂያ ስንሰራ ይሄን አሁን ዛሬ ወርቅ የሆነ እኔን ደጋግሜ እንኳን የምሰማበት ጊዜ ስላጣው ነው። ድንቅ የሆነ ትምህርት ነው ያስተማሩ የነበር አሁን ስለ መላኩ ስለ ቅዱስ ገብርኤልና
ቆርጠን አምጥተን ሙሉን እሳቸው ጋር ጉባኤ አቅሌሲያ እንደሚገኝ እነ ዲያቆን ሱራፌል አዳምም ፌስቡክ ላይ ፔጆቻችን ላይ ምንችለውን ያክል ሰርተን በቅርቡ መምህራችን 100 ሺህ አስገብተን ብንሄድ የሚለውን እንዲያው ሐሳብ እንድትወስዱት የቤት ስራ ነው። ስናያቸው ብቻ ሳይሆን ባላየናቸው ሰዓት ሁሉ ትዝ ብሎን ስራ እንድንሰራ አደራ ለማለት ፈልጌ ነው። እግዚአብሔር ያክብርልን መምህራችን። በዚህ ዘመን እሱን የመሰለ ሩቆ ተንደርድሮ በጣም ብዙ ጥያቄዎች ሲመለሱ በተለይ ብያኔ የሚያስፈልጋቸው እኒህ ውሳኔዎች እውነት ለመናገር ያወቀ ተደንቆ ያላወቀ ሰው ደግሞ ከሚያውቀው በላይ ስለሚሆንበት ግራ ስለሚጋባበት ብዙ ስም እንደሚል ሰማለሁና በድፍረት እውነትን እየገለጡ ያሉ በዘመናችን እግዚአብሔር የሰጠን የቤተ ክርስቲያን እንቁ ነዎት። በዚህ ሰዓት ላይ ከድካም መጥተው እዚህ መካከል ማንም ኩታራ ባለበት ተብሎ እኮ እንደሚነቀፍ አውቃለሁ። እውነት ለመናገር አይመጥኖትም ሊባሉም ይችላሉ። ላመኑበት እውነት ቆመው ግን ይህን የመሰለ የእግዚአብሔር ቃል ሲያስተምሩ ነው የቆዩ። እግዚአብሔር ያክብርልን መምህራችን። አመሰግናለሁ። አዳምዬ አርዝሜ ከሆነ ይቅርታ። ከሚባለው በታች እንደውም አሳንሰናል። ለመምህራችን ይገባል። እኔ ባለፈውም ነግሬያችኋለሁ። አዲስ አበባ የሚገኘው ስቱዲዮአችንን የፈለጉበት ሰዓት እንዲጠቀሙ እኛ ጋ ያለው ማቴሪያል በጠቅላላ የእሳቸው ይሆናል። በፈለጉን ሰዓትም ጉባኤ ቤታቸው ተገኝተን የሚፈልጉትን ነገር አዘውን ልንታዘዝ ዝግጁ ነን። ዲያቆን ሱራፌል እኔም አለው፣ ከስር እህቴም አለች፣ እርግጠኛ ነኝ ራሷን ታውቃለች። እንዲሁም በጣም ብዙ እህት ወንድሞቻችን የዚህ ቤተሰብ የሆንን ሁሉ የመምህራችንን ጉባኤ ቤቱን ከፍ አድርገን እናሳያለን፣ እንታዘዛለን ብለናል። እንግዲህ ዝግጁ ነን። እሳቸው ብቻ ይዘዙ አለን። እንኳን ሰብስክራይብ አይደለም ማለት ነው። ያው እነ ክርስቶፈርስ መምህራኖቻችን እንዳናቆያቸው መምህራናችንን ቶሎ ቶሎ ብለን እናሰናብት። የእውነት በጣም ረዥም ሰዓት እንዳያስኳቸው እየተሰማኝ ያለውና ዋካ ሚዲያንም በዛው ዋካ ብርሃን ሚዲያንም በዛው ቤተሰብ አድርጉ። ክርስቶፈርስ ወደ እርስዎ ድል ውስጥ ቶሎ ብለን መምህራችን እናሰናብት። የመጀመሪያ ቀን እንዳናሰለች። እውነት ነው አዳምሻ። በቅርብ የገባችሁ ሰላም ብያለሁ። መምህር ኤፍሬም እና ዲያቆን ሱራፌል እና ከስር የለን የሚለው ከስርም ያላችሁት ወንድሞቻችን የኔታ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያውርስልን። በጣም ጥሩ አድርገው ነው ጥፍጥ ባለ መንገድ ያው እንደወትሯቸው ያስተማሩን። በድጋሚ ቃለ ሕይወትን ያሰማልን። አይ ቲንክ ይበቃቸዋል። ረፍት ያድርጉና ሌላ ጊዜ እንግዲህ እንደ እግዚአብሔር ፈቃድ ብቅ እያሉ ተከታታይ ትምህርትም ከቻሉ ዲያቆን ዘማርያም ጋር ጀማምረዋቸው የነበሩ ትምህርቶችን ሌሎችንም ጨምሮ ያስተምሩናል። ላለበለዛ እንደዚህ አይነት አጫጭር እንትኖችንም ብቅ እያሉ ይመክሩናል፣ ያስተምሩናል። እና ሌላ ጊዜ እኛም ደግሞ እንደ ልጅ መታዘዝ ያለብንን ነገር ሁሉ ሁሌም እንታዘዛለን። ዩቲዩቡን በደንብ ሳብስክራይብ ማድረግም ማስደረግም አለብን። እሱን እስቲ እንግዲህ እያየን እንሄድበታለንና እንሸኛቸው ሊቀ ሊቃውንትንና ምናልባት ሌሎች መምህራን ደግሞ ቢቀጥሉ አሪፍ ነው። እንግዲህ ከቆየህ አንጣዳ እግዚአብሔር ይስጥልኝ። አዎ ሰመራይዝድ እናደርጋለን። አንዳንድ ሀሳብ እናነሳለን። እነ መምህር ኤፍሬም ስላሉ ከነሱ ጋር እንቀጥላለን። ሱራፌል እና ኤልሻማ ሰላም በሏቸው። ኤልሻማ ጅማ ላይ የአየር መንገድ እንዲሁም ደግሞ ባህር ዳር ላይ የአየር መንገድ ኦፊስ አላቸው። በትልቁ እንቅስቃሴ ያደርጋሉ። ቤተ ጉባኤ ሊቀ ሊቃውንት ስምዐኮንን ይተዋወቁ፣ ቤተሰብም ነን። ዲያቆን ሱራፌልም ሰላም በል። ይቀጥሉ፣ ተዋውቃችሁ እንሰናበት ቶሎ። ክብር ይስጥልኝ አዳምዬ፣ እንደምን ዋላችሁ? ድረስ ይቅርታ። አመሰግናለሁ። በመጀመሪያ እኔ በጣም ደንግጬም ደስ ብሎኝ ነው የኔታን ሳይ የገባሁት። አዳምዬ ትናንትናም ስል ነበረ፣ ታስታወስክ? ትናንትና ነው ተትናንት ወዲያ አግኝቼ ነበረ፣ ያወራን ነበርና በጣም ደስ ብሎኛል። እድሜና ጤና ይስጥልን። እንደርሱ አይነት አባቶች በዚህ ዘመን ኖረው እኛ ልጆቻችሁን እንደዚህ የሚባርከን የሚያስተምረን ማግኘት በጣም ትልቅ ነገር ነው። እኔ በጣም ነው የምኮራው። እናንተን ሳይ በጣም እኮራለሁ። ኑሩልኝ። ተኛ ቀንሶ እግዚአብሔር አምላክ ለእናንተ እድሜ ይስጥልኝ እላለሁ። ግን የኔታ ደክሟቸዋል እንጂ አንድ ጥያቄ ነበረችኝ። በጣም ሁልጊዜ የሚረብሸኝ ጥያቄ ነበረኝ። ተፈቀዱልኝ? ጥያቄ እንጠይቃለሁ። ካልሆነ
ወይ እሳቸውን ወይ ማነው ሳምንት ስለሚገቡ ሳምንት ጥያቄ እናዘጋጃለን። ለዛሬ ላሰናብታቸው የጫንኳቸው ስለሆነ አመሰግናለሁ። መልካም። እሺ ሱራፌል አግኛቸው ሰላም በልና እናሰናብት መምህራችንን። ይቅርታ እንግዲህ ለዛሬ ጥያቄ ስላቆምን ነው። መልካም። እሺ እጅግ አድርጌ አመሰግናለሁ መብረትትና መምህራችን አባታችን። በእውነት የንታ እግዚአብሔር አምላክ አስመምህራንን ያድልልን ነው ምለው። በእውነት በሩቅ አይተን ከምናውቃቸው ይልቅ እኛም ደግሞ በቅርበት በአካል አግኝተን እጅግ ትህትናቸው የደነቀን እጅግ የሚወደዱ በእውነት ይህ የሚባልላቸው የሌለ እጅግ በጣም ልዩ ሰው ሆኖ ነው ያገኟቸው እና እግዚአብሔር አምላክ ጸጋዎትን ያብዛሉት። በእውነት ዓለሙ ይሄ ነው እና ይሄ የዚህ የቲክታኩን ፕላትፎርም ለምን አይቀላቀሉም ብዬ ስላቸው በአንድ ወቅት ወደዚህ መጥቼ በቅርብ እኮ አንድ ፕሮግራም ላይ እንደዚህ መጥቼ በዛ ምክንያት የተከፈተ ይህን ያክል እንድትሆናለች ምናምን ብለዋል እና አሁንም በእሷ በመኖሯ ነው ይህን ሁሉ ቃለ እግዚአብሔር ያገኘ ነው እና ሁላችሁም በቻላችሁ ይህንንም የቲክቶክ አካውንታቸውን ፎሎ በማድረግ ቤተሰብ በመሆን ሁላችሁም መምህራችንን በዚህ አይነት መልኩ አግኝተናቸው እጅግ በጣም የሚጣፍጠውን ቃለ እግዚአብሔር በሚገባንና በሚገባ መልኩ ያድሉ ወይ ደግሞ ይሰጡናል እና ሁላችሁም ይህንን እንድታደርጉ እላለሁኝ። ከምንም በላይ ደግሞ መምህራችን ሁላችሁም አሁን እዚህ ጋር አዳም ሲለው የነበረውን ነገር እኔም የማደርገው ነገር ነው። መምህርዬ በምንም አይነት ሁኔታ ልጆቹን ቢያዙን የትም አለን ለማለት ያክል ነው። እኔም አለው አዳም ሁላችንም እዚህ ጋር ያለ ነው። በሁሉም ሁኔታ ውስጥ አለን እንላለን። እግዚአብሔር አምላክ ጸጋዎትን ያብዛሉት። በእውነት ቃል የለንም ለእርሶ የምንናገረው ነገር እንግዲህ ባገኘነው ሰዓት አውቀነውታል። እንደው ባወቅነውት ወይ ደግሞ ባየነውት ልክ እጅግ በጣም የሚወደዱ ሰው ሆኖ ነው ያገኘሁት። እውነት እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። እጅግ አድርገን እንወደታለን። የንታይ ፍቅሩን ገደቡን አልፏል ሱራፌል እና መልካም እንግዲህ እርሶ ኖት ከዚህ በኋላ ሰላም እደሩ ብሎ ነው የሚወጡት። ጨርሰናል እኛ። እግዚአብሔር አምላክ ይስጥልን፣ እግዚአብሔር አምላክ ያክብርልን። መምህርዬ ሁላችሁንም እግዚአብሔር ያክብርልኝ። በእውነቱ በጣም ነው የማመሰግነው። ክብር ይስጥልኝ። አይገባኝም። እኔ በእውነቱ ባላችሁበት መጥቶ ማገልገል የኛ ድርሻ ነው። እንዲያውም የነበር እንኳን ተጠርተን ማለት ነው። ተጠርቶ የገባ ያስተማረን ሐዋርያ አልነበረም። አለመታደል ሆኖ ነው የኛ ሐዋርያት ወደ ሀገረ ስብከታቸው የገቡት። አንዳንዶቹ ተሽጠው፣ አንዳንዶቹ ደግሞ እረኝነት፣ አትክልተኝነት እንደዚህ ብለው ጠይቀው ነው የገቡት። በርቶሎሜዎስ ሲገባ ተሽጦ ነው። ጴጥሮስ ነው ወስዶ የሸጠውበትን ገንዘብ ደግሞ ካለዶች ብሎ ስጥ ብሎ ሰጠው ይላል ገድለ ሐዋርያት ስንመለከት እና ሐዋርያት እንደዛ ነው የገቡት። ቶማስ አንድ ሲገባ ግንበኛ ነበር። ግንበኛ ነኝ ብሎ ነው የገባው። ዮሐንስ ወደ ኤፌሶን ሲገባ እንጨት ፈላጭ ሆኖ ነው የገባው። እንዲህ ያለ ነው የሚሄደው እና ወንጌል ለመስበክ ይሄ ሁሉ ይደረጋል። እኛ እንትን ስለሆን ገና የስጋ ፍላጎታችን የስጋ ፍቅራችን ምድራዊነታችን ሳይለቀን ስለሆነ ለሰማያዊ አገልግሎት የተሰለፍ ደረጃችንን ጠብቀን የምንለው ነገር አለን እንጂ ለሰማያዊ አገልግሎት ይሄ ደረጃ የሚድኑ ነፍሳት ባሉበት ሁሉ መሄድ ግዴታው ነው። አንድ መምህር የሚድኑ ነፍሳት ባሉበት ሁሉ ሌላው በቀረ ነበር። በእውነቱ ቪአይፒ ሩም ተይዞልን ጃምቦ ቤት መግባቱን በተው ነው፣ ሌላውን በተው ነው እንጂ እውነት በጣም ጃምቦ ቤት ወይም መብል መጠጥ ያለበት ቤት ቪአይፒ ሩም የሚሆን ቪቪአይፒ መጥቷል መሰለኝ። አሁን ደግሞ እሱም ቢሆን በቃ ምንም ማለት አይደለም። ያ ማለት የክብር ስፍራ አይደለም ለማለት ነው። የክብር ስፍራ ለቤተክርስቲያን አገልጋዮች የሚድኑ ነፍሳት ያሉበት ቦታ ሁሉ እና ወይ
ማዕረጉን መተው ነው። አለበለዚያ ደግሞ የሚድኑ ነፍሳት ያሉበት ቦታ ሁሉ ገብቶ ማገልገል ግዴታ ነው ለማለት ነው። ስለበዛች ፍቅራችሁ፣ ስለጸናች ደግነታችሁ እጅግ አድርጌ እኔም አመሰግናችኋለሁ። ሁላችሁንም ክብር ያድልልኝ። በደህና ደሩ። እግዚአብሔር ይስጥልኝ።